ድምጼ ክሊር ነው ይሰማል? ዩቲዩብ ላይ ቲክቶክ ላይ ድምጼ ቆንጆ ነው? ድምጼ መሰማቱን ኮንፊርም አድርጉኝ። እንጀምራለን። ቲክቶክ ላይ የገባችሁ ሰዎች ኮፒ ሊንክ ታብታብ ሼር አድርጉ። የደብረ ወርቅ ይሰማል ብለሽኛል። ዛሬ የጥያቄና መልስ በተለይ ፕሮግራሙን የምትከታተሉ የምታውቁ ሰዎች በራሳችሁን መንገድ ላይፍ ስታይላችሁን ለመቀየር የሞከራችሁ ሰዎች ጥያቄያችሁን ድሮፕ አድርጉልኝ። ምንም ነገር ላይ ያልገባችሁ ነገር ላይ ጥያቄያችሁን ዩቲዩብ ላይ ድሮፕ አድርጉ፣ እመልሳለሁ። ገስት የተወሰነ ሰዎች ጋር ልናወራ እንችላለን። ቲክቶክ ላይ ታይም ካለን መሰረታዊ የሜታቦሊክ ሄልዝ እሳቤን ትንሽ ሰመራይዝ ላደርግላችሁ እፈልጋለሁ። ቤዚክስ ኦፍ ሜታቦሊክ ሄልዝ ዩዥዋሊ እድሜያችን ወጣቶች ሆነን ተፈጥሯዊ የሆኑ የግሮዝ ሆርሞኖች ከጎናችን በነበሩ ጊዜ ሴሎቻችን ኒውትረንት በደንብ እየተቀበሉ ኃይልን ስቶር ሳናደርግ በብዙም ትርፍ ኃይል ስቶር ሳናደርግ ሰውነት የምንበላውን ከውጭ የሚመጣውን ኃይል እየተጠቀመ ለረዥም ጊዜ በጤና እንኖር በነበረ ጊዜ ላይ የተሻለ ጡንቻ በነበረን ጊዜ ሚቶኮንድሪያዎቻችን በጣም ኤፊሽንት በነንበርም በመጠንም በቂ በነበሩበት ጊዜ እንበላለን፣ እንጠጣለን። ሰውነታችን ብዙም ትርፍ ፋት ስቶር አያደርግም ነበር። ልክ ማሽናችን ብላችሁ አስቡ። ፕሮሰስ የሚያደርገው ኃይልን ፕሮሰስ የሚያደርገው ሲስተማችን አክቲቭ ነበረ። ጤነኞች ነን፣ እንንቀሳቀሳለን፣ ምናልባትም ወጣቶች ነን፣ እንጫወታለን። ሰውነታችን ይቋቋማል። ምን ተፈጠረ? አዘኢንድ ምን እየሆነ መጨረሻ ላይ ለተለያዩ ከላይፍ ስታይል ጋር ለሚያዙ በሽታዎች ለምን እንጋለጣለን? ያችን ቤዚክ ኮንሰፕት ሁሌም የምናወራውን ኮንሰፕት እንደ ሰመራይዝ ላደርግላችሁ በማሰብ ነው እና ብዙ ደቂቃ አልወስድም። ቤዚክ ኮንሰፕት ላይ እናውራና ከእናንተ ከፎሎወሮቼ ጋር ከተከታታዮቼ ፎሎ የምታደርጉኝ ሰዎች የምታስቀምጡልኝ ጥያቄ እመልሳለሁ። ስለዚህ ዩቲዩብ ላይ ቶሎ ጥያቄያችሁን ድሮፕ አድርጉ። መሰረታዊ የሜታቦሊክ ሄልዝ ጤና እናውራለን። መሰረታዊ የጤናን ግንዛቤ ለመጨበጥ መጀመሪያ ስለ ጡንቻ በቂ ግንዛቤ እንዲኖራችሁ። ጡንቻ መስል ነው። ሜታቦሊዝም በኤም ነው የሚጀምሩት። ሜታቦሊካሊ ሄልዚ ለመሆን ጤናማ ሜታቦሊዝም ስርዓት እንዲኖራችሁ ካስፈለጋችሁ ጡንቻ ክሪቲካል ነው፣ መስል ክሪቲካል ነው ማለት ነው። ምክንያቱም የምንበላውን ምግብ ግሉኮስ 70% 80% ዩዝ የሚያደርገው ፕሮሰስ የሚያደርገው ወስዶ የሚጠቀመው ጡንቻችን ነው። ፋት ኦክሲዴሽን በብዛት የሚካሄደው ጡንቻችን ላይ ነው። ትልቁ ነገር ለረዥም ጊዜ የምንመገበው ምግብ በቂ ፕሮቲን የጎደለው ምግብ፣ በተቃራኒ ከፍተኛ ኃይል ሰጪ ምግብ፣ ለዚያውም የተቀነባበረ ኃይል ሰጪ ምግብ፣ በዱቄት መልክ የሚሰሩ ምግቦች ሲደመር ከፍተኛ ዘይት፣ ከፍተኛ ቅቤ፣ አዘሴም ታይም በቂ ፕሮቲን የሌላቸው ምግቦችን ለረዥም ጊዜ እየተመገብን ስለምንቀጥል በዚያውም ልክ ደግሞ እንቅስቃሴያችን እየተገደበ እየሆነ ሲመጣ ዋናው ሜታቦሊካሊ ሄልዚ የሚያደርገን ከላይፍ ስታይል ጋር ከሚያያዙ ህመሞች የሚታደገን ጡንቻችን በቂ ፕሮቲን በማጣት በረሃብ ይጎዳል ብላችሁ አስቡ። ሁለተኛ ነገር ደግሞ ጡንቻ ሎድ ካልተደረገ ካላሰራ ነው ይሟሸሻል። ጡንቻ ሟሸሸ፣ ጡንቻ ተራበ ዘንድ ሚቶኮንድሪያችንን በዛው ልክ
እየቀነሰ ሌስ ኢፊሽንት እየሆነ በሳይዝም በኢፊሽንሲም በብዛትም በቁጥርም እያነሰ ይመጣል። እኛ እናውቅም፣ ያንኑም እየበላን እንቀጥላለን። ጡንቻችን እየሟሸሸ ሚቶኮንድሪያችን ቅድም እንዳልኳችሁ እየደከመ ሚቶኮንድሪያል ዲስፋንክሽን ውስጥ መግባት ስንጀምር ሰውነት መጨረሻ ላይ የኢነርጂ ፕሮሰስ የምንበላው ምግብ ፕሮሰስ ማድረግ ኃይል ሰጪ ምግቦችን ፕሮሰስ ማድረግ እየደከመ ሲመጣ ወደ ስቶሬጅ ይገባል ማለት ነው። ትርፍ ኃይል ሰውነታችንን ሁልጊዜ ኃይልን መቆጠብ ይፈልጋል። ኃይል ሰጪ ምግቦች ብርቅ ከሆነበት ኤንቫይሮንመንት ነው የመጣ ነው። ኢቮሉሽነሪ ሩቅ ወደኋላ ስንሄድ ምግብ በዚህ ልክ አልነበረም፣ ወይንም ደግሞ በተለይ ኃይል ሰጪ ምግቦች በዚህ ልክ አልነበሩም። ያም በመሆኑ ሰውነታችን ኃይል ሰጪ ምግቦች ሲያገኝ ማባከን አይፈልግም፣ ያስቀምጣቸዋል። እንግዲህ የተወሰነ ጊዜ ቆዳ ስር ያስቀምጣል ሰብኩታነስ፣ እሱም ይሞላል። እሱ ሲሞላ ወደ ቪዝራል ወይም ደግሞ ኦርጋኖች ዙሪያ ላይ ማስቀመጥ ይጀምራል። ዘን ኦርጋኖች ውስጥ ማስቀመጥ ይጀምራል። እነ ጉበት ጣፊያ ውስጥ እነ ጡንቻ ውስጥ ስብ እየተቀመጠ ይመጣል። መጨረሻ ላይ ጀስት ኃይል ሰጪ ምግቦች መሄጃ ስለሚያጡ ስኳር ከፍ ይላል። ስኳር ኃይል ሰጪ ምግብ ነው እንደምታውቁት። ስኳር መሄጃ ስላጣ መጨረሻ ስቶሬጅ ሰውነታችን የሁሉንም የፋት ማስቀመጫ ዲፖ ስለጨረሰ ነው ሰውነት መጨረሻ ላይ ስኳር ከፍ የሚለው። ከዚያ በፊት ትራይግሊሰራይድስ ወይም ደግሞ የፋት ኢነርጂ ደም ላይ ከፍ ይላል። በዚህ ሁሉ ጊዜ ውስጥ ወገባችን ላይ ወይም ደግሞ ቦርጫችን እየጨመረ ነው። ግፊት ምናልባትም ከፍ ይላል። ዩሪክ አሲድ ከፍ ይላል። ኢንፍላሜሽን ከፍ ይላል። የሰውነታችን አቋም ይቀየራል። የስ ኦኬ። አዘኢንድ ስኳር ከፍ ይላል። አዘኢንድ ግፊት ከፍ ይላል። እያለ የልብ ችግር ይመጣል። የኩላሊት ችግር ይመጣል። የአይን ችግር ይመጣል። የስትሮክ ችግር፣ ያለ ዕድሜ እርጅት ትግርጅፍ፣ ሌላም ነገር። ይሄ ነው እንግዲህ ቤዚክ የሜታቦሊክ ሄልዝ ኮንሰፕት ብዬ ያልኩኝና እንደው እውነት ለመናገር ሪቨርሳሉም ወይም ደግሞ ከነዚህ ተላላፊ ያልሆኑ ህመሞች የመገላገያውም መንገድ ሰውነት የሚያስፈልገውን ምግብ አስቀድሞ በበቂ መጠን መመገብ፣ የምግባችሁን የፕሮቲን ፐርሰንት ከፍ ማድረግ፣ ኃይል ሰጪ ምግቦችን መገደብ። ኃይል ሰጪ ምግቦችን በተለይ ካርቦሃይድሬትና ፋትን ናቹራል ከሆኑ ከአትክልቶች፣ ከፍራፍሬዎች፣ ከጥራጥሬዎች፣ ከስራ ስሮች፣ ከሆል ግሪኖች ለማግኘት መሞከር። እዛ ላይ ወክ ማድረግ፣ ክብደት ማንሳት። ዘን እንቅልፋችሁም ላይ መስራት ስትጀምሩ ሰውነታችሁ ይገነባል። ምክንያቱም መጀመሪያም እንዳልኳችሁ ጡንቻ ፌል ስላረገ ነው። ኦኬ፣ ጡንቻ ፌል ስላረገ ነው ይሄ ሁሉ ስቶሬጅ የመጣው። አሁን ሙሉ በሙሉ የምትመገቡትም ነገር አኗኗራችሁም ላይ ኤክሰርሳይሳችሁም ላይ ሰውነታችሁን ቢውልድ ማድረግ ላይ ፎከስ አድርጋችሁ ስትሰሩ ጀስት ቅድም ያልኳችሁ መስል ደና ሲሆን፣ ሚቶኮንድሪያ ደና ሲሆን፣ ጀስት ሴሎች የመስል ሴሎች እንደገና ሪቫይቭ ሲያደርጉ ትርፍ ያስቀመጥነውን ፋት ሰውነታችን መጠቀም ሲጀምር መጀመሪያ ኦርጋን ላይ ጉበት ውስጥ የተኛ ፋት፣ ጣፊያ ውስጥ የተኛ ፋት፣ ቪዝራ ውስጥ ወይም ደግሞ ከኦርጋኖች ዙሪያ የተኛ ፋት ኮምፕሊትሊ እየቀነሰ ይመጣል። እሱን ተከትሎ የመጡ ህመሞች በሙሉ ይሻሻላሉ። ያም ብቻ ሳይሆን ልክ እናንተም የሚሰማችሁ የጤንነት ልክ በጣም ከፍ ያለ ይሆናል። ሁለመናችሁ እየተቀየረ ይሄዳል ማለት ነው። እንደዚህ ሲምፕል አድርጉት። ኦኬ፣ እንደዛ ሲምፕል ስታደርጉት ነገሮች ሁሉ መልካም እየሆኑ ይመጣሉ። የስ ዩቲዩብ ላይ ጥያቄዎች እያየሁ ነው። ጥያቄዎቻችሁን እመልሳለሁ። 85 ሰው ነው የገባው፣ 26 ሰው ነው ላይክ ያደረገው። ገብታችሁ ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ላይክ አድርጉ። ለአጭር ታይም ነው የገባ ነው። ባለችን አጭር ታይም ላይ ቤዚክ ጥያቄዎቻችሁን ለመመለስ እሞክራለሁ። ኦኬ፣ ስለምንም ነገር በተለይ አመጋገባችሁ ላይ፣ ስለ እንቅስቃሴ፣ ምናልባትም ስኳርቱን ለማሻሻል ለመቀልበስ ፋይት እያደረጋችሁ ያላችሁ ሰዎች ጥያቄያችሁን ድሮፕ አድርጉ። ስትጠይቁ ግልጽ ጥያቄ፣ አጠር ያለ ግልጽ ጥያቄ ለመጠየቅ ሞክሩ።
ያ ሲሆን ወዲያው ጥያቄያችሁን ለመመለስ አልቸገርም ማለት ነው። ቲክቶክ የቲክቶክ ቤተሰብ 4000 ላይክ ዝም ብለን ነው እየለፋን ያለ ነው። ኮፒ ሊንክ ታፕታፕ ሼር አድርጋችሁ 20,000 30,000 ካላስገባችሁ ምንም መቀጠል አንችልም። አሁንም ዋርኒንግ እየሰጠን ነው። መሀል ላይ ኮኔክሽን ኔትወርክ ምልክት ይታየኛል። እረ ግድ የላችሁም። እነ ፍቅር እነ መቅደስ ካሉ መልእክት ካላቸው ይገባሉ። ደብረ ወርቅ ስላየዎች ደስ ብሎኛል። ገስት ሪኩዌስት ለመቀበል እሞክራለሁ። ኮፒ ሊንክ ታፕታፕ ሼር አድርጉ። ጂክሳ አዲስ ይሰማል ድምፅ ይሰማል። ጂክሳ መንበር መግባት ስትፈልጉ የመንበርሺፕ ፓኬጅ እዛው ፊት ለፊት አለ። ከሀገር ውጭ ያላችሁ መንበርሺፑን መጠቀም ትችላላችሁ። ጂክሳ ይሰማል? ይሰማኛል ዶክተር። ጉድ ድምፅ ይሰማል። እኔ በደንብ ይሰማኛል ዶክተር። ሄሎ ይሰማኛል። ዶክተር እንዴት ነህ? ፖዝ አደረገ መሰለኝ አንተ ጋር። ይሰማል ድምፅ? ይሰማል ዶክተር ይሰማኛል። ሚዩት ላድርግ? እሺ ኦኬ። ናቲ አለ ደብረ ወርቅ ናቲ ጋደዊ ትንሽ ቴክኒካል ኢሹ የገጠመን ይመስለኛል። የእናንተ ድምፅ የእኔ ድምፅ ይሰማል? ቲክቶክ ላይ ድምፄ ይሰማል? ቲክቶክ ላይ ኮመንት ላይ ጻፉልኝ። የስ ከሚዩት ላይ አንሳ እስቲ ሞክር ዶክተር። እንዴት ነህ? አንስቻለሁ። የስ አሁን ይሰማል። ፕሮግራሙን ትከታተላለህ? አዎ ረጅም ጊዜ ተከታትያለሁ። ተለውጠናል። አክቹዋሊ ያንተን ፕሮግራም ስለምከታተል ምግቡን አፕላይ ማድረግ ተጀመርኩ። 15 ቀን ሆኖኛል። የስ ውፍረት የለኝም ግን ዲያቤቲክ ነበርኩ። ተቀልብሷል። እንደ 19 ዓመት ወጣት ሩጥ ነው የሚለኝ። ኤነርጂው አንተ ስትናገር የነበረው ኤነርጂ መጥቷል። የስ ድብርት ሄደዋል። እንቅልፍ በአሪፉ ተኛለሁ። በጣም ደስተኛ ነኝ። ሃፒ ነኝ። የስ ስለዚህ ላመሰግን ነው የገባሁት። በዛውም አንዳንድ ጥያቄ ለመጠየቅ ያው ዳውንሎድ እያደረኩ ያንተን ፕሮግራም ላይቭ እከታተላለሁ። የስ እንጀራዋን ድግስ ሲኖር ብቻ ነው መጠልፋት። እሱንም ብዙ ስጋት አለ። ስጋውን እና አንስቼ ዘይቱን በእንጀራው እያዳረቁ እንጀራውን ተውና ስጋውን የተቀቀለች እንቁላሏን አሳዋን ነው በላው። የስ አልፎ መሃል ላይ ከሰዎች ጋር ምሳ ግብዣ ሲኖር ስጋና አሳ ተለለ በየአይነት ተሆነ መፈሮሽ ቢኖርም በጣም የሚገርም ነገር አያም ሶ ኤነርጄቲክ እና ደስ ይላል። እድሜህን ክብደትህን ቁመትህን እንድናግዝህ ያ ወንድ ልጅ ደሞዙን እንጂ እድሜውን አይደብቅም። እድሜ 55 ነው። ኒርሊ አንተ እኩያ ነኝ ማለት ነው። የስ ቁመት 1 ከ68 ነኝ። ማነው 1 ከ72 ኦኬ። ሌላ ምንድን ነው ክብደትህ ስንት ነበር? ክብደት 65 አካባቢ ነው። 65 ነጥብ ምናምን። ስለዚህ ቦርጭ ትንሽዬ ቦርጭ ነበረ። ለከረባት ያልጣል ማረጋ ነው እንጂ ቦርጭ አልነበረም። ትንሽ ለከረባት አለች። እሷም እየሄደች ማዋሻለች። እየሄደች ነው ያለችው። ይሄዳል። ስኳር ከፍ ብሎ መድኃኒት ላይ ነበርክ? መድኃኒት ላይ ነበርኩ፣ ግን በፊት እግሬን ያቃጥለኝ ነበር፣ ይቆረጥመኝ ነበር። ሌሊት በጣም ሽንት ቶሎ ይመጣ ነበር። ያ ጠቅላላ የለም፣ ጠቅላላ ሄደ። እግርን ማቃጠል የለም። መድኃኒቱን ትቼዋለሁ። አፕላይ አደረኩ ማለት ነው ጨክኜ። እግር ማቃጠል የለም፣ ሽንት ቤት ማስኬድ የለም፣ ድብርት የለም።
ጠቅላላ ሄዷል እንግዲህ በ15 ቀን መድኃኒት ያቆምከው ስኳር ደህና ሆኖ ነው ተሻሽሎ መፈውሷን በሰውነት አወቀች አይደለም የሚለው እኔ ቆርጬ ወይም ምግብ እከታተልና ቴስት አደርጋለሁ ብዬ ነው። ያን አለም ሲሪየስ ነበረ። ግን ወርዶ ወደ ከመርፌ ወደ ክኒኒ ተቀይሮ ስለነበር ቆርጬ ሄድኩበት። በሰውነቴ ላይ ያሉ ምልክቶች ጠቅላላ የሉ። መልኩ አማረ፣ ወዜ ወጣ። ኢቭን ስፖርት በደንብ አልጀመርኩም። በፊት ስፖርት ሰራ ነበር፣ ስፖርቱ አልቀነሰም ነበር። ይሄ አመጋገቡ ቶታሊ አስተካከለው። መዳኔን በሰውነት ያውቀዋለሁ። ያለኝ ኢነርጂ በቃ ቀኑ ሙሉ ሩጥ ነው የሚለኝ። በሉጋም እንደታሰረ ፈረስ ታውቃለህ አይደለ? ሩጥ በቃ ሩጥ በቃ እንደ 18 ዓመት ወጣት ነው። ወዜ ጨፍ ብሏል። በቃ ማታ እንቅልፍ አይደለም፣ እንደ ህፃን ልጅ ነው በተኛው። በርታ እንግዲህ ምንም ጥያቄ የለውም። ሚውት አድርግና ትንሽ ቤዚክ ነገር አውራሃለሁ። ኦኬ። ከዛ አንተ ታወራ በኋላ መጨረሻ ላይ ምስጋና ማቅረብ እፈልጋለሁ በሰፊው። ምንም ችግር የለውም። ቅድም መሰረታዊ ስለ ለምን ታመምን፣ ቤዚክስ ኦፍ ሜታቦሊክ ሄልዝ እንዴት ነው ሰውነታችን እያለቀ በፊት ያልነበረ ኦርጋን ጎረምሳ ሆነን ያልነበረ ኦርጋን አዲስ ኦርጋን ነው ቦርጭ። እንግዲህ ሰውነታችን ውስጥ በተለይ ሆዳችን ውስጥ እንዴት ስቶር አድርገን መጨረሻም ላይ ስኳራችን ከፍ ይላል የሚለውን ነገር ነው ለማስጨበጥ የሞከርኩኝ። በአንተም ሴትአፕ አመጋገብህ እንደ ማንኛችንም የተለመደውን ምግብ ትበላ ነበር። እድሜ ከኔ ጋር እኩል ነው። እኔ እንግዲህ ለረዥም ጊዜ ፍርፍር ምናምን በጣም ነፍሴ ነው የነበረው። ድፎ ዳቦ ወዳጄ ነው፣ ሁሌም ማውራው ነው። እንጀራ በወጥ መሰረታዊ ምግብ ነው። ሰውነታችን እየጎደለ ነበር፣ መስላችን ነበር ፌል ያደረገ የነበረው። እንግዲህ መስል ፌል ሲያደርግ ስኳሪ ከፍ አለ። ኤክሰርሳይዝ ነው የሞከርከው፣ ያኑ ምግብ እየበላ አልተሳካልህም ነበር። አሁን ያደረግከው ነገር በዚች 2 ሳምንት የምግብ ግንዛቤ የአመጋገብ ግንዛቤ አግኝተህ ኳሊቲ ፕሮቲኖችን እንጆይ ማድረግ ስትጀምር ጤንነት ተሰማ። ሰውነትህን ነው ያለምንም ኤክሰርሳይዝ ምግብን ስትቀይር ለውጥ ያየኸው። ቀሪ ዘመንህን ለራስህ መንገር ያለብህ ቦዲ ቢውልደር መሆንህን ነው። ቦዲ ቢውልደር በፊትም ቦዲ ቢውልደር ነበርክ። ባለማወቅ ስትገነባ የኖርከው ሰውነት ቦርጫም ሰውነት ነው ቢውል ስታደርግ ነበረው። አሁን ግን ራይት በሆነ መንገድ ሰውነትህን ገንባ ነው። እንግዲህ እዚች ፕሮግራም ላይ የምናወራው የፕሮቲን ግንዛቤ አግኝተሃል፣ ጠግበህ እየበላህ ነው ብዬ አስባለሁ። አሁን ክብደት ማንሳት ተጨማሪ ይሆናል። በፊት የሞከርከውን ኤክሰርሳይዝ መልሰ ማምጣት ተጨማሪ ቀጣይ ዘመንህን የምትሰራው ነው የሚሆነው which is መስል ቢውልዲንግ ሊፍቲንግ ጡንቻ ኤክሰርሳይዝ። ከዚያ ውጭ ደግሞ ወክ ስታደርግ አንዳንዴ ሞዴሬት ኢንቴንሲቲ ኤክሰርሳይዝ ምንላቸው ወይ ደግሞ ካርዲዮ መሮጥ ሳይሆን ፍጥነት ያለው ካርዲዮ እዛ ላይ ስትጨምር ሰውነት ደህና እየሆነ ይመጣል። የወገብ ልኬት እየቀነሰ ይመጣል። የወገብ ልኬት ከ84 በታች ዝቅ ማለት ይጀምራል። ይሄ ሲሆን ክብደት እያነሳ ስትሄድ አሁን ምናልባትም የተውካቸውን ፍራፍሬዎች መጨመር ይመጣል። ምናልባትም አሁን አትክልት ከኳሊቲ ፕሮቲኖች ጋር የተመገብክ ያለኸው ፍራፍሬ መጨመር ይመጣል። ጥራጥሬ መጨመር ይመጣል። ስራስሮችን መጨመር ይመጣል። ሆል ግሪኖችን መጨመር ይመጣል። ቅድም ያልከውን እንጀራም ሳምታይምስ መነካካት ይመጣል። ቁልፍ ነገር የፕሮቲኑ አየህ፣ ቅድም ስትናገር አንዳንዴ እሳሳታለሁ ነው ያልከው። ለእኔ መሳሳት እንጀራ መጨመር አይደለም፣ በሆነ አጋጣሚ ዳቦ አምሮ መብላት አይደለም። ለእኔ መሳሳት በቀን ሰውነት የሚያስፈልገውን ፕሮቲን ያጎደልክ እንደሆነ ነው። 54 ዓመት ዕድሜ ሆነ ሜትር ከ68 ከሆንክ ከነዚህ ከስኳር ጋር በመገላገል ጆርኒ ላይ ቢያንስ 130 ግራም አካባቢ ፕሮቲን ለማግኘት ሞክር። 130 ግራም ፕሮቲን አካባቢ ማግኘት ቁልፍ ነው። እሱም በየቀኑ ቀሪ ዘመንን እያገኘ ሲያምር
በፊት በምታደርገው ልክ ቀንም ላይ ጠዋትም ላይ ማታም ላይ ሳይሆን ሲያምር የጨመርከው አንድ ቁርጥ እንጀራ 2 ቁርጥ እንጀራ ታምር ያመጣል። መሳሳት የሚባለው እንጀራ መብላት አይደለም፣ ዳቦ መብላት አይደለም። መሳሳት የሚባለው ሰውነት የሚፈልገውን ነገር በዚች አጭር ጊዜ ውስጥ በዚህ ልክ ያደሰህን ምግብ ያጎደልክ እንደሆነ ነው። እሷ ክሪቲካል ነምበር ናት እና ያንን ጨብጥ። የተማርከውን ነገር ባለቤትንም ጋይድ አድርጋት። ቢኮዝ ዲያቤቲክ ስለሆንክ አይደለም ይሄ ምግብ የምታደርገው። ዲያቤቲክ ባትሆንም ዚስ ዌይ ነው መመገብ ያለብህ ብዬ ነው የማስበው። ቢኮዝ ለሁለመና በቂ ምግብ የሚባለው ቅድም ባልኩ መሰረት ስታደርግ ነው። ባለቤትንም ሰፖርት አድርጋት፣ እሷን ምግቧን እንድትቀይር አግዛት። ልጆችንም ቤዚክ የአመጋገብ ግንዛቤ እንዲያገኙ አድርግ። ሌላው ቀላል ነው። ሚት ላይ ማንሳት ትችላለህ። ኦኬ ዶክተር አመሰግናለሁ። ያው በ15 ቀን ለውጥ አይቻለሁኝ። ግን አንዳንድ ጥያቄ ያለ ምን መሰለህ፣ አንደኛ መሳሳት ሳይሆን አንዳንድ ጊዜ ወደ ከተማ ወጣ ብለህ ምናምን ወይ አርብ ቀን ሆኖ ሁሉም ምግብ ቤት ሆቴሎች ስለሚዘጉ የተቀቀለ እንቁላል ወይ ደግሞ ቀይ ስጋውን ወይ አሳውን ላታገኝ ትችላለህ። በዛው በየአይነቱ በእንጀራ ነው የሚቀርብልህ። አለመብላቱ ይሻላል ወይስ ለጊዜው ያንን ቤት የሚሰራውን ቤት ሲሆን ዴፊኒትሊ ታገኛለህ። ቀይ ስጋውንም ታገኛለህ፣ የተቀቀለ እንቁላሉንም ታገኛለህ፣ አሳውንም ታገኛለህ፣ ግሪክ ዮገርቱንም ታገኛለህ፣ ጎመኑንም ታገኛለህ። ከዘይት አልባ ማለት ነው። የሚያስፈልገውን ኳሊቲ ፕሮቲን ለማግኘት ሙከራ ነው። አንዳንድ ጊዜ ግን ከቤት እሺ ሚት አድርግና ድምፅ እንዲሰማ ሚት እያደረግን ተራ በተራ እናወራለን። ቁልፉ ነገር በቀን ማግኘት አለብህ ያልኩን 130 ግራም ለሰውነት መስጠት ነው። ኦኬ። ለምሳሌ አሳ ከሆነ ከግማሽ ኪሎ ግራም ከፍ ያለ አሳ ሊሆን ይችላል። ያንን መጠን አብዛኛውን የመጀመሪያ ምግብ ላይ ጠግበህ ከበላ ምሳ የሚባል ነገር እኮ ፈን ነው የሚሆነው። ረሃብ አይኖርህም። ኦኬ። ረሃብ ቢኖርህ እንኳን የተቀቀሉ እንቁላሎችን ይዘህ መሄድ ትችላለህ። የታሸጉ አሳዎችን እነ ሰርዲን ቱና ይዘህ መሄድ ትችላለህ። ሲምፕል አድርግ። ሁለተኛ ምግብህንም ጠዋት ማታ ተመልሰህ ቤት መብላት ትችላለህ። በ15 ቀን ያስተዋልከው ትልቁ ነገር የረሃብ ስሜት ብዙ የለም። ረሃብ ይጠፋል፣ ክሬቪንግ ይጠፋል። 10 ምግብ አምጣ፣ ትዕግስት የሚያሳጣ ነገር ይጠፋል። ኦኬ ስቲል ገና ጀማሪ ስለሆንክ ነው፣ ገና 15 ቀን ስለሆነ እንጂ ከወራት በኋላ ቢሆን ይሄንን ነገር እያልከኝ ያለው ነገር በቀን የሚያስፈልግ የፕሮቲን መጠን ታርጌት እየመጣ እስከሆነ ድረስ ቀን ላይ የበላሃት በየአይነት ታምር አታመጣም ሰውነት ላይ። ሰመራይዝ ሳደርግልህ ጠዋት ላይ ከፍ አድርገህ ተመገብ። ዲቴል ደግሞ በውስጥ እናግዝሃለን። እንዴት አድርገህ የፕሮቲን አዌርነስ እያንዳንዱ ምግብ ምን ያክል ግራም ፕሮቲን አለው፣ እንዴት አድርጌ 130 ግራም ፕሮቲን በቀን አገኛለሁ፣ ያን እናግዛለን። ጠዋት አካባቢ ላይ 50 ግራም አካባቢ ከፍ አድርገህ ብትመገብ፣ ማታ አካባቢ ላይ 50 ግራም አካባቢ አድርገህ ብትመገብ፣ ምሳህን ቅድም እንዳልኩ እንቁላሎች ቦይል የተደረገ ይዘህ ብትሄድ፣ አሳዎችን ብታደርግ በጣም ቀላል ነው የሚሆነው። አንድ ጥያቄ ዶክተር፣ አሁን ዶክተር ቤሪ የሀብታሞች ሐኪም ነው ይባላል። ምክንያቱም ይህ ስጋ የሚባለው አሳ፣ እንቁላል፣ ግሪክ ዮገርት የሚባለው ከሱፐር ማርኬት ወደ 160 ብር ምናምን ነው። ከዛም በላይ ትላልቆቹ ያልፋሉና እኔ ምን እላለሁ፣ ጤፍ 17,000 ከምገዛ ያን የጤፍ በጀት ለምን ወደዚህ አላዞሩም የሚል ነገር አለ። ስለዚህ አንተ እዚህ ላይ ምላሽ ምንድን ነው? በተለይ የኛ አቨሬጅ ገቢ ያለው ዝቅተኛ ገቢ ያለው እንዴት ነው ይሄን አኮሞዴት ማድረግ የሚችለውና እኔ አሁን የጤፉን በጀት የምኑን በጀት ነው ወደዚህ እያዞርክ ያለሁትና እንዴት ታየዋለህ አንተ? የሀብታም ዶክተር የሀብታም ሐኪም ነው። ስለዚህ የሚያዛቸው ምግቦች በጣም ውድ የሆኑ እነ ሳልማን እኔ ጠይቄ 6,000 ነው የተባለው። ከዚህ የተነሳ ቆሮሶ የዝዋይ አሳ ነው እየበላለሁ 6,000 አፎርድ ማድረግ ስለማልችል ማለት ነው። ሃው ካን ዩ እንዴት ይሄንን እንዴት ጀስቲፋይ ሚዩት አድርግና ያው ፈን ነው ፈን እያደረግን እናወራለን። እንግዲህ ሀብታም ሐኪም ነው ያልከውን ኮመንት ባላደርግ ደስ ይለኛል። እኔ አእምሮዬ ላይ ሀብታሞችን ነው የማክመው ብዬ አስቤ አላውቅም። ኦኬ ሜቢ ብዙ ጊዜ ላይቭም ላይ ሳውራ በጣም በቀላል መንገድ እንዴት በቀን የሚያስፈልገውን የፕሮቲን መጠን እናገኛለን ክሪቲካል ስለሆነ እሱን አውራለሁ። አቅም ያለው ሰው እንግዲህ ቅድም ያልካቸውንም አሳዎች ቢሞክር ችግር የለውም። ውድ የሆኑት በምክንያት ነው። ፋክት ነው። ኦኬ
ማናችንም ግን በየትኛውም ሌቭል ላይ ሆነን የቀን በቀን የሚያስፈልገንን ፕሮቲን ማግኘት ከባድ ነው ብዬ አላስብም። አሁን ለምሳሌ ያለንበት ወቅት የጾም ወቅት ነው። የእኛ ፕሮግራም ፎሎ ማድረጋችሁ ክሊያንቶቼ ካላችሁ ዩቲዩብም ላይ ቲክቶክም ላይ ጾመኞች ካላችሁ አንድ ቁጥር ጻፉልኝ። ኦኬ እንግዲህ የጾም ምግብ እንደምታውቀው ማንኛውም ሰው አፎርድ የሚያደርጋቸው ምግቦች ናቸው። እነ ምስር ማንም ሰው ይበላል፣ አሰር ማንም ሰው ይበላል፣ ባቄላ ቦሎቄ ማንም ሰው ይበላል። ይኸው አንድ ቁጥር ይጻፉልን ነው እንዴት አድርጎ እንጆይ እያደረጉ እንደሆነ። የስ ማህበረሰባችን በየትኛውም ሌቭል ላይ ያለ ሰው መመገቡ አይቀርም፣ እየተመገበ ነው። ያችን ምግብ ግን እንዴት አድርገን ዋይዝሊ የፕሮቲን መጠኗን ከፍ አድርገን እንመገብ ነው ሁልጊዜ እዚች ፕሮግራም ላይ የምናወራውና ይኸው ኮመንት ላይ አንዳንድ ቁጥር የሚጽፉ ሰዎች ዳይሬክት ፎሎ ማድረጋቸው እኔ ኢንጆይ ያደረጉኝ ሰዎች ናቸው። እንደ ማንኛችንም አቨሬጅ ኢንካም ያላቸው ሰዎች ናቸው። እነሱም ማኔጅ እያደረጉት ነው። የግድ ስጋ እየበሉ አይደሉም እነዚህ ሰዎች፣ አሳ እየበሉ አይደሉም እነዚህ ሰዎች። ጾመኞች ናቸው ብያለሁ። ቅድም ያልከውን ውድ አሳ አይመገቡም፣ ቺክን አይመገቡም፣ እንቁላል አይመገቡም፣ አይብ አይመገቡም፣ ግሪክ ዮገርት ያልከውን አይመገቡም። ግን ቅድም አንተም ማግኘት አለብህ ብዬ ያልኩን 130 ግራም ፕሮቲን በደንብ እያገኙ ላይ አድርጉ እያገኛቸው እንደሆነ አየህ። ጾማቸውም ሳይጎሉ በእምነታቸውም ሳይጎሉ በጤናቸውም ሳይጎሉ እየጾሙ ክሪቲካል የሆነውን ሰውነታቸውን አስጠብቆ እየሄዱ ነው። ከባድ አይደለም። እና ይሄ ጥያቄ ይሄ መልስ አጥጋቢ አይደለም የምትል ከሆነ እንግዲህ ምን አደርጋለሁ? በእርግጥ አንተ ራስህ መልሰዋል። ለምሳሌ እንቁላል 5 ግራም አለው አልክ ነው 6 ግራም 10 እንቁላል ብበላ 60 ነው። ግሪክ ዮገርት ነው የምጠቀመው ወደ 6 ግራም ነው ያለው። እንዲህ ስደማምር እንደው 130 ይሆናል ወይ ቀኑ ሙሉ ብዬ ዶው ታደርጋለሁና ከቦሎቄና ከምስር ከጎመኑ የጾም ጊዜ በተለይ ማለት ነው። እኔ ስለማልጾም ችግር የለው። የጾም ጊዜ እነኚህ ምግቦች ምን ያህል ቢበሉ ነው 130 ወይ 120 ግራም ማግኘት የሚችሉት? ይቻላል። አሁን እንዴት ነው አንተ በደንብ ገብቶሃል። አላማውም ሰዎች የሆነ ግንዛቤ እንዲጨብጡ ነው ለማድረግ እየሞከርክ ያለው። ይቻላል። ምንድነው የሚሆነው? አኩሪ አተር አለ። ኦኬ አኩሪ አተር ከአኩሪ አተር እሱን በልቼ በቀን የሚያስፈልገኝን 130 ግራም ፕሮቲን ላገኝ ብዙ አኩሪ አተር መብላት ይጠበቅብሃል። ያ እኔም አንተም እንደምናውቀው አይሆንም፣ ይከብዳል። ብዙ መብላት አችልም። የተቀቀለ ነው፣ ውሃ አለው፣ ቮሊዩም አለው፣ ጥግብ ያደርጋል። ትንሽ እየጎርሰ አየህ፣ አይሆንም። ግን ከአኩሪ አተር ውስጥ ተጨምቀው የተዘጋጁ ፕሮቲኖች አሉ። እነ ቶፉ፣ እነ ሶያ። አገር ውጭ ያሉት ደግሞ ሌላም የፕሮቲን ሶርስ አላቸው። እነ ቴምፔ ዘሴም ናቸው፣ እንደው ትናንሽ ፎርሙሌሽን ናቸው። ቴክስተድ ቬጅቴብልስ የሚባሉ አሉ። እሱን እንዴት አድርጎ እንደሚበሉት ኦኬ። ሶያዋን ቆንጆ አድርገው አጣፍጦ ልክ እንደ ትላንት አንድ ክሊያንታችን ቮይስ ልኮ ምግብ ይልካሉ። ብዙ ጊዜ እኛ ፎሎ የምናደርጋቸው ሶያዋን ባለቤቴ እንደ ክትፎ ነው የሰራችልኛል። በክትፎ ቅመም አድርጋ ጾመኛ ነው። በክትፎ ቅመም ሰርታልኝ እንዴት እንደሚጣፍጥ አለ። አገኘኝ። ባቄላ፣ ቦሎቄ፣ ምስር፣ አተር ቀቅለን እነሱን ማግኘት ከባድ ነው። ግን ኮንሰንትሬትድ የሆኑ ፕሮቲኖችን ቅድም ባልኩ መልክ በሚጠጣ መልክ ከአተር የሚሰራ ከአኩሪ አተር የሚሰራ አለ። ያችን ታርጌት በቀላሉ ማግኘት ችለዋል። እንዳልከውም ያንን የጤፍ ኢንቨስትመንት ወደዚህ ማዞር ይቻላል። ባቄላውን፣ ቦሎቄውን፣ አተሩን ወፍጮ ቤት ለምሳሌ ለሽሮ የምታወጣውን ቀቅለኸው ከጎን ቅድም እንዳልኩ ሶያውን አድርገ ቶፉን አድርገ ድፍን ምስሯን እንደ ሰፖርቲቭ ከጎን ብታደርግ በጣም ጥግብ የሚያደርግ ኒውትረንት ዴንስ የሆኑ ምግቦችን ክሬት ማድረግ ይቻላል። ሰመራይዝ ሳደርግልህ ፈጽሞ ይሄ የሀብታም የድሃ የአቭሬጅ ሰው የምትለው ነገር የለም። ምክንያቱም አቅም የሌላቸውም ሰዎች ይሄ መንገድ ባይገባቸው ወይም ደግሞ እጭ ለእኔ አይሆንም ብሎ ቢያስቡ ያን ምግብ ነው የሚበሉት። የተለመደውን በፊት ሁላችንም የምንበላውን ምንድን ነው የሚሆኑት? መጨረሻ ላይ ዲያቤቲክ ይሆናሉ፣ ሃይፐርቴንሲቭ ይሆናሉ።
ለልብ በሽታ ይዳረጋሉ። አይናቸው ይጎዳል፣ ኩላሊታቸው ይጎዳል። ወጪው የዛን ጊዜ ውድ ነው ርካሽ ነው? በጣም ውድ ነው። አይ ቲንክ አንደርስታንድ ያደረገኝ ይመስለኛል። ዩዥዋሊ እንደዚህ አይነት ጥያቄዎችን አንመልስም። ሰዎች ሲቸገሩ ዳይሬክት ጥያቄያቸውን ጠይቆ ነው የሚወጡት። ይሄ የአንደርስታንዲንግ ጥያቄዎችን ያነሳው። ኤኒዌይ በርታ። ኮሜንት የመጨረሻ ኮሜንት ዶክተር ፊትንም እያየን ነው እያየን ነው። የአንተን ፕሮግራም ሀገር ውስጥም ውጭ ሀገርም ሰው በጣም እየተከታተለ ነው ያለው፣ በጣም እየተጠቀመ ነው ያለው ሰውና በርታ በርታ ነው የምልህ። መጠንከር መቻል አለብህ። ላስትሊ ግን የምጠይቀው ጥያቄ እንዳንተው እኛም ኦርደር ማድረግ ጀምረናል። ሰዎችን እንዲያርጉ እኔን ራሱ ሰዎች እያመሰገኑኝ ነው ያሉት። ይሄን አርጉ እላችኋለሁ። ከአንተ የሰማሁትን ማለት ነው። ዶክተር ቤሪን በዚህ ዩቲዩብ ግቡና እንደዚህ ይውላችኋለሁ። ብዙ ሰዎች እየተጠቀሙ ነው ያሉት። እንደ ሀገርም እየጠቀምክ ነው ያለው። እኔ እንደውም እንጀራ ሲበሉ ሳይ ሰዎች አያምረኝም፣ በጣም ግርም ይለኛል። መርዝ ነው እንደ እየበሉት ያሉት እላለሁ። ግርም በቃ እንጀራ በልቶ እንደማያውቅ ማለት ነው። እንጀራ በልቶ እንደማያውቅ ግርም። ወይኔ ህዝብ ተሳስቷል እላለሁና እንዲህ አይነት ነገር አለ። ለመጨረሻ ግን የምጠይቅ ነገር ከስኳር የተነሳ ኩላሊቷ ፌል ያደረገ ምግብ መመገብ የማችል ሴት ግሉኮዝም እየሰጧት አይደለም። ዘመዴ ምን አልኳቸው? እኔ አትሊስት ግሪክ ዮገርት ለምን አታጠጧትም አልኩ። ይሄ ግሪክ ዮገርት ኩላሊት ፌል ላደረገ ጭራሽ ኩላሊት ሳይድ ኢፌክት የለውም ወይ ምናምን የሚል ነገር አሉ። ግሉኮዝ አትወስድም እየሰጧት አይደለም። ኩላሊት ዲያሊሲስ እያደረገች ነው። እኔ ግን አትሊስት መመገብ ባችል ጁስ ነው የሚሰጧት፣ ስኳር ያልገባበት ጁስ። ይሄ ሰጧት እያልኩ ነው። እና ሳይድ ኢፌክት አለ ወይ? የመጨረሻ ጥያቄ ነው። ኩላሊታቸው ሚውት አድርጎ ምንም ችግር የለውም። ሚውት ያላደረገ ሰው አለ? ቆይ ሚውት አድርጉ። አንተን ሚውት አድርገ። የስ ሚውት አድርግ በደንብ እንድናወራ። አሁንም ጀነራል ጥያቄ ነው የጠየቀኝ። ቅድም እንዳልኩ እንደ ጀነራል ጥያቄዎችን ሳይሆን ፐርሰናል ስለ ራሳችን ብንጠይቅ ቆንጆ ነው። ኤኒዌይ ለሌላም ሰው ስለምጠይቅ ለመመለስ ሞክራል። ሚውት አድርግ፣ ድምፅ እንዳያስተጋባ። እህታችን ቅድም እንዳልከው ኦልሬዲ ኩላሊቷ በስኳር የተነሳ ፌል አድርጓል። ፌል አድርጎ ዲያሊሲስ ላይ ነው ያለችው። አም ሶሪ እንግዲህ እግዚአብሔር ይማራት። ይህንን ነው ማለት የሚችለው። ክትትሏን እያደረገች ነው ብዬ ነው የማስበው። እንግዲህ አስበው፣ ሩት ኮዝ ገብተዋል። እቺ ልጅ ዲያቤቲክ ናት። ለስኳር የዳረጋት መንገድ እዛው አለ። ኦኬ፣ ኢንሱሊን ሬዚስታንስ አላት። ያኑ ምግብ እየተመገበች ነው። መስል የላትም። ሰውነቷ አልቋል። ስኳሩ ቀጥሏል። ኦኬ፣ አየህ፣ አንድ ኦርጋን ስኳር ዳሜጅ ያደረገ ማለት ሌሎችንም ዳሜጅ እያደረገ ነው። ቢኮዝ ቫስኩላር ዲዚዝ ነው። ወደ ኩላሊት የሚሄደው ቬዝሎች ወይም ደግሞ ደምስሮች ተጎዱ ማለት ወደ አይንም ያሉ ደምስሮች እየተጎዱ ነው። ልቧ አደጋ ላይ ነው። ለስትሮክ የመገለጥ እድሏ ከፍ ያለ ነው። ሌላም ነገር በህይወቷ ነው የሚመጣው ነው እያልኩ ያለሁት። ሄልዚ ላይፍ ስታይል ዲቴል አሁን ማውራት አልችልም። ሄልዚ ላይፍ ስታይል እችን ልጅ ጋይድ ተደርጋ ስኳሯን መቆጣጠር ስትችል፣ ጤናማ ስትሆን፣ መስሏ ደና ሲሆን፣ አቅሟ ደና ሲሆን አገኘኝ። ቢያንስ እቺ ልጅ ስኳሯን በርትታ አንደር ሪሚሽን ማድረግ ስትችል አይኗ ላይ እየደረሰ ያለው አደጋ እኮ ደና ይሆናል። እድሏ እኮ ደና ይሆናል። ሀርት አታክ የመጋለጥ እድሏ እኮ ደና ይሆናል። አየህ፣ በቃ አንደኛዋን ኩላሊቷ ተጎድቷል፣ በቃ ምንም አያስፈልግም ብሎ እቺ ልጅ ባዶ ጁስ ማጠጣት የባሰውኑ ረሃብ እኮ እየገደላት ነው። የባሰውኑ መስሏን እኮ ሉዝ እያደረገች ነው እቺ ልጅ። ማገዝ ካለብን እኛም እናግዛታለን። በውስጥ ኮሚኒኬት እንድታደርገን አድርግ። አንተ የጀመርከው መንገድ ፊትህን ምን ያክል እንዳደሰው እያየንህ ነው። እንጆ እያረክ እንደሆነ ያስታውቃል። በርታማን። ለሌላ ሰው ቻንስ ለመስጠት እዚሁ እንሰነባበታለን። ሚዩት ላይ ያለው ድምፅ አይሰማም። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ኪፕ ኢን ተች። በውስጥ ኮንታክት አደርጋቸዋለሁ። በርታ። የስ ጎበዝ። ትንሽ ማውራት ፈልጋለሁ ስቲል፣ ምክንያቱም
ኮመን ነገር ነው ይሄ ኮመን ብዙ ጊዜ የሚከሰት ነገር ነው። አንዴ ዚስ ዊክ አንድ ክሊያንት እንደዚሁ ኦልሬዲ ሬቲኖፓቲ ከስኳር ጋር የተያያዘ የአይን ጉዳት ደርሶበት ኦልሬዲ ሕክምና ላይ ያለው ፎሎ አፕ ላይ ያለው ጀስት የእኛም ፕሮግራም የሚያውቅ ሐኪም ነው እኛ ጋር ሊንክ ያደረገው ወይ ነገረኝ። ድጋሜ ቀድሞ ነበር ሂድ ያለኝ መጀመሪያ ሕክምና ጊዜ ሂድ ብሎ ነገረኝ። ሳልሄድ እናንተ ጋር ሳልመጣ ድጋሜ ሄድኩ እሱ ጋር ሲሄድ ሄደሃል ወይ አለኝ። አልሄድኩም መጀመሪያ ከአንተ ጋር ሊጨርስ ብዬ ነው አልኩት አለኝ። ሐኪሙን ነው የሚለው እንደዛ። አይ እዛ ሄዳለሁ ምንም ችግር የለውም መጀመሪያ ከአንተ ጋር ሊጨርስ ብዬ ነው። እንዴ ለምን እንደሱ ትላለህ? አንድ ነገር እኮ ነው ገብቷል። እዛም ሄደ ላይፍ ስታይልን ሲቀይሩልን እኔም ደግሞ እዚህ የአይን ሕክምና ሳደርግልን ነገሮች እኮ አንድ ነገር እኮ ነው የምናወራው። ተባብረን ተጋግዘን ነው አንተን ከአደጋ ውስጥ የምናወጣው አለኝና ዛሬ ግድ መሄድ አለብህ ብሎኝ በዛ ነው የመጣሁት አለኝ። እንግዲህ አስብ ይሄ ሰው ኦልሬዲ አይኑ ለረዥም ጊዜ ከዲያቤቲክ ሆኖ በመኖሩ አይኑ እየተጎዳ ነው። ፎሎ አፕ እያደረገ ነው። ተረባርበን ላይፍ ስታይሉን ቀይረን አመጋገቡን ቀይረን በጣም ኦቤስ ነው ይሄ ሰው። የተሻለ ጡንቻ እየገነባ ፋቱ ሲቀንስ ስኳሩ ይሻሻላል። ስኳሩ ሲሻሻል ለምንድን ነው አይኑ እየባሰ የሚሄደው? አይኑም እኮ ይሻሻላል። ቢያንስ ይሻሻላል ምለውን ተርም እንኳን መጠቀም ቢከብደን እየባሰ ለምን ይሄዳል? ስኳር ሲሻሻል አይኑ ላይ ያለ ኢሹ እየባሰ አይሄድም ማለት ነው። አንድ ሰው አይኑ ላይ ሬቲኖፓቲ ዲቨሎፕ ካረገ ኔፍሮፓቲ ወይም ደግሞ የኩላሊት ኢሹም ዲቨሎፕ ያደርጋል። ቢኮዝ ሩት ኮዙ አንድ ነው ብያቸዋለሁ። ከልባችን ደም ስሮች ብራንች እያደረጉ የተወሰነው አይን ላይ ይሄዳል፣ የተወሰነው ኩላሊት ላይ ይሄዳል፣ የተወሰነው እግር ላይ ይሄዳል፣ የተወሰነው ዞሮ ተቆልሞ ለልብ ኒውትረንት ያቀብላታል ብላችሁ አስብ። አይን ላይ ችግር ካለ ኩላሊትም ላይ ችግር የመኖር እድሉ ከፍ ያለ ነው። ወደ ልብ የሚሄዱ ደም ስሮች የመጉዳት እድላቸው ከፍ ያለ ነው። ወደ እግር ወደ ሌሎች ኦርጋኖችም የሚሄዱ ደም ስሮች ላይ ያለ የጉዳት ሪስክ ከፍ ያለ ነው። ላይፍ ስታይላችሁን አሻሽላችሁ ፋታችሁን ቪዝራል ፋታችሁ እየቀነሰ ጡንቻ እየገነባችሁ ስኳር ሲሻሻል ኢንፍላሜሽን ይሻሻላል፣ ፋቲ ሊቨር ይሻሻላል፣ ብለድ ፕሬሸር ካለ ይሻሻላል። ኢንፍላሜሽን እና ኢንሱሊን ሬዚስታንስ ቤዚካሊ ኮር እነሱ ናቸው። እነሱ በጣም ደህና ሲሆኑ ሁሉ ነገር መልካም ይሆናል። ስለዚህ ኩላሊታችሁ ፌል ቢያደርግም ስቲል ላይፍ ስታይላችሁን ቀይሩ። ከባለሙያ ጋር እየተነጋገራችሁ ምግባችሁን ቀይሩ። ሙቭመንት ላይ ለመስራት ስሩ። ጡንቻችሁ ላይ ለመስራት ሞክሩ። ስትሮክ ሀፕን አድርጎባችሁ ሰርቫይቭ ስታደርጉም ላይፍ ስታይላችሁን ቀይሩ፣ ምግባችሁን ቀይሩ፣ ኤክሰርሳይሳችሁን ቀይሩ። ምክንያቱም አንድ ሰው ከስትሮክ ሰርቫይቭ አደረገ ማለት ስቲል በሌላ ስትሮክ የመመታት እድሉ ከፍ ያለ ነው። በሀርት አታክ የመመታት እድሉ ከፍ ያለ ነው። እንደሱ አይነት አንደርስታንዲንግ ብኖራችሁ ደስ ይለኛል። ያ ሲሆን አንዴ ተጎድቻለሁ፣ ኩላሊቴ አንዴ ፌል አድርጓል፣ ከዚህ በኋላ ምን አመጣለሁ የሚል ነገር ከአእምሯችሁ ውስጥ እየተወገደ ይሄዳል ማለት ነው። ግድ አንድ ሰው እንቀበል። ጊዜ ያለን ያስ ዩቲዩብ ላይ 167 ሰው ይታየኛል። ጥያቄያችሁን ድሮፕ አድርጉ፣ ለመመለስ እንሞክራለን። ጥያቄ ስጠይቁ የራሳችሁ ላይ ፎከስ አድርጉ። ባደሰት ማነው የሚለው ከሚት ላይ አንሳ ገስ ስልከስ ሲላከው ሰው ይሰማሃል? ከሚት ላይ አንሳ። 31,000 ላይክ ይታየኛል። ፕሊዝ አስኪሉት። አረጋወይን ከአረጋወይን በፊት የገባኸው ከሚት ላይ አንሳ። አንስታል ይመስለኛል። ይሰማል?
አዎ አዎ አንስቻለሁ። ይሰማኛል ዶክተር? እንዴት ነህ? ደህና ነኝ ዶክተር። ሰላም ነው? ደህና ነኝ፣ እግዚአብሔር ይመስገን። ራስን አስታውቅ፣ ቀጥል። እኔም እሺ፣ እኔም ደህና ነኝ እግዚአብሔር ይመስገን። በዳሳ ኃይሌ ሮባ እባላለሁ። እህ፣ ከጉጂ አካባቢ ከቡሌ ሆራ አካባቢ ነው እ፣ ፕሮግራማችሁን የሚከታተለው። እህ፣ ዶክተር ዛሬ አንተን ለማመስገን ላይቭ ላይ ለመግባት በጣም እ፣ እየተከታተልኩ ነበረ። ገስት እህ፣ ምናምንም እየላኩ እድሉን አላገኘውም ነበረ። እህ። ዛሬ ግን የመጨረሻ ደስ ብሎኛል ይሄን እድል ስላገኘውኝ ማለት ነው። የስ በመጀመሪያ ዶክተር በጣም ቴንኪዩ፣ እግዚአብሔር ይባርክ ዶክተር። እኔ ከእግዚአብሔር በታች ህይወቴ ላይ በዚህ ልክ ለውጥ እንዲያመጣ በዚህ ልክ ራስን ሰርቫይቭ ማድረግ እንዲችል ከእግዚአብሔር በታች ያደረከኝ አንተ ስለሆነ ያልነበረኝን አዋርነስ ስለሰጠኸኝ እና ላይፍ ስታይልን እንዲያስተካክል ወደፊት ጤነኛ ሆኜ እንዲኖር ስለረዳኝ የምር የምር ከልቤ ሊያመሰግን ይወዳለሁ። እግዚአብሔር ይባርክ። በቅድሚያ አመሰግናለሁ። ሲቀጥል ሌሎችንም ከጠቀመ እኔ የነበርኩበትንና ሲከተል የነበራቸውን ትሬንዶችን እና አሁን ያለሁበትንም ለውጥ በአጭሩ ከምስጋና ቀጥዬ መናገር ፈልጋለሁ አሳጥሬ። የስ እኔ የዛሬ 7 ወር አካባቢ ነበረ የአንተን ፕሮግራም ለመጀመሪያ ጊዜ ላይቭ ቲክታክ ላይ ያየሁት እና ከዛ የአንተን ፎቶ አንተ ኢቢኤስ ላይ ተጋብዜ ምናምን በጣም ወፍራም ሆኔ ምናምን እዛ ከነሱ ጋር የነበረን ጊዜ አይቼ በጣም ገረመኝ። እህ፣ እኔ የባንክ ሰራተኛ ነኝ። ባንክ እህ፣ ከገባው በኋላ በጣም ነበረ ውፍረቴ የጨመረው፣ ክብደቴ ምናምን ከሚፈለግ በላይ ቦርጭ ምናምንም አወጣውና እህ፣ ከዛ አንድ ቀን አንተ ላይቭ ላይ እያወራክ ቲክታክ ላይ አየውክና በጣም እህ፣ በጣም አዝኜ በጣም ተሰምቶኝ ነው ወዲያው አንተ የተናገርካቸውን ነገሮች ሆቴል አፕ ላይ ማድረግ የጀመርኩት። እህ፣ ቁመቴ ሜትር ከ73 ነው። 31 ዓመቴ ነው። የስ 82 ኪሎ ነበርኩኝ የዛን ሰዓት ማለት ነው። እህ፣ የምር በጣም የሚገርመው ዶክተር እኔ ለፋምልም ለወንድሞቼ ምናምንም ትንሽ ወፍር የሚል ወንድምም አለኝ ታላቅ ነግረዋለሁ። እሱንም እኔ እህ፣ በቃ እኔ ራሴ እኔን ነው መሆን የሚጠይቁኝ ብዙ ሰው አሁን ቢሮም እየመጡ ምናምን እንዴት ነው እንኮ ምንድን ነው እንደዚህ አሞክ ነበረ ወይ ታሜ ነው ቦርጭ የት ሄደ ምናምን ይሉኛል። እና የምር ማለት ቦርጭ ማለት ማስፈልግ በቃ በጣም ጋርቤጅ የሆነ ነገር ስብስብ መሆኑን እኔ ተረድቻለሁ በራሴ። የስ ቢኮዝ እኔ የነበረኝ ላይፍ ስታይሌ እና የአሁኑ ምንም ጫማና ኩፍያ የማይገናኝ ነገር ነው። የዛን ሰዓት እኔ በየቀኑ ማታ ማታ ወደ ቤቴ ስገባ በየቀኑ ዳቦ ገዝቼ ነው የሚገባው። ጠዋት ጠዋት እኛ ሰፈር ትኩስ አምባሻ የሚሸጥ ነበረ። እሱን ሳልበላ አልሄድም። ይጣፍጠኝ እንጂ ማንኛውንም ምግብ ነው የሚበላው። ዘን አንተን እግዚአብሔር ብሎ የምር እግዚአብሔር ሊረዳኝ ስፈልግ ነው አንተን እና እኔን ያገናኘን። እኔ በጣም እኔ እድለኛ ነኝ። የምር እንደሚያወራው አይደለም። በጣም ደስተኛ ነኝ። እኔ በጣም እድለኛ እንደሆንኩ ነው የሚሰማኝና ከዛ በኋላ እኔ አሁን ዳቦ ሳልበላ 7 ወር ሆኖኛል። ምንም አይመስለኝም፣ አያምረኝም ራሱ። አንተ እንደነገርከኝ እነዚህ ፕሮቲን ነክ የሆኑ ነገሮች በአካባቢ ማግኘት የሚችላቸውን እነ እንቁላል፣ ቀይ ስጋ፣ በዛ ላይ ደግሞ አመጋገቤን አስተካክዬ ያ የነበረው ቦርጬ ሙሉ በሙሉ ጠፍቶ አንድ ቦርጭ የለኝም። አሁን 70 ኪሎ ነኝ። አሁን 12 ኪሎ ቀንሼ 69 70 እዛ አካባቢ ነኝ እና ድሮ ጥዬ የጣልኳቸውን ሸሚዞች ነው አሁን የሚለብሰው።
ሱሪዎች ምናምን አሁን ገና የሚያስቀንሳቸውም አሉ። ድሮ የሰፉብኝን ቲሸርቶች፣ ሸሚዞች ምናምን የጣልኳቸውን ድሮ ማለብሳቸውን ነው አሁን የለበስኩ ለስራ ራሱ እየተጠቀምኩ ያለሁት እና በአጭሩ ይሄን ነው። ዶክተር እኔ የምር ዛሬ አንተን ለማመስገን ነው ወደዚህ ፕሮግራም እንደ አጋጣሚ ገብቼ ነው አሁን ያገኘሁትና ላይቭ የመግባት እድል ስላገኘው የምር በጣም ደስ ብሎኛል። ዶክተር እግዚአብሔር ይባርክ። ብዙዎች ይሄን እድል እንዲጠቀሙ ሪኮመንድ አደርጋለሁ። የምር እኔ ድሮ እነዚህ ወገቤን ምናምን ሲቀመጥ ያመኛል። አሁን ምንም ቢሆን የሚሰማኝ ህመም የለም። አም ቨሪ ሃፒ ዶክተር፣ በጣም አመሰግናለሁ። እኔ ብዙ መናገር የምፈልገው ነገር ነበረ። አሁን በቃ በዚሁ ይብቃ። በጣም አመሰግናለሁ ዶክተር። እድሜ የዛኔ የፋፋ ጊዜ እድሜ ጨምሮ ነበር? ትልቅ ነበር የምትመስለው? ኧረ በስመ አብ። ሰው ቢሮ ስመጣ ማናጀሩ እሱ ነው እንደ ምናምን ነው የሚባለው። እኔ ገና ፍሬሽ ነኝ። 2 ዓመት 3 ዓመት ገና እየሞላው ነውና በቃ እኮ ምንም እንደ ሰውነቴ ቅርጽ አልነበረውም እኮ። ከፊት ለፊት ቦርጩ ወጥተዋል፣ ከኋላ መቀመጫዬ ምናምን በቃ ምንም ቅርጽ የሌለው ሰውነት ነበረኝ። አሁን እኮ ነው የምስቁብኝ። የዛኔ እንደዛ ነበርክ እኮ ምናምን ብሎ ማለት ነው። እና እግዚአብሔር ይመስገን የምር እኔ አሁን የሚሰማኝን ደስታ እኔ አይ ዶንት ኖ እኔ በምን እንደሚገልጸው አላውቅም። በርታ። ሚዩት አድርግ፣ ትንሽ አወራሃለሁ። ቤዚክ ነገር ይጠቅመሃል። አትርሳ። ኦኬ። አንድ ያንግ ነህ፣ ገርሞኛል። 30ዎቹ መጀመሪያ ላይ እድሜ ላይ ያለው እንግዲህ ምናልባትም ጄኔቲካሊ ከዘርን በወረስከው ምክንያት ቀድመ ፋፋ ላይፍ ስታይል ቁጭ ብለህ ነበር የምትውለው፣ ፑር ዳይት ነበር የምትበላው። ጀስት እሱን የምግብ ኳሊቲን አሻሻልከው። ወካርክ ኦኬ። ቡሌ ሆራ ነበርኩኝ አውቀዋለሁ። ያቤሎ ቡሌ ሆራ በደንብ ነው የማውቀው። ከተማውም አሁን ለውጥ እንዳለው ሰማለው። ወክ አድርግ፣ ሙቭ አድርግ። ምግብ ቆንጆ ነው ያለው። ናቹራል የሆነ እንግዲህ ኢንቫይሮንመንቱም ቆንጆ ነው። ስጋውም አውቀዋለሁ፣ ኳሊቲ ነው። ቀይ ስጋ ሳርክ የበላ በሬ ነው ማለት ጫካው ምናምኑ ምናምን አውቃለሁ። እና እንጆ አድርግ። ኦኬ ዘን ቢውልድ ዩር መስል። ወጣት ነው ይሄ እድሜ። ባለማወቅ እንግዲህ በውጭ ቢውልድ ታደርግ ነበር። ከአደጋ ነው የተረፍከው። አንተ አሁን መስልህን ነው ቢውልድ ማድረግ ያለብህ። ክብደት ማንሳት መቻል አለብህ። ያ ሲሆን የምግብ ፍሪደም ይኖርሃል። አየህ፣ በቀን ማግኘት አለብህ በቂ ኳሊቲ ፕሮቲኖችን የተመገብክ። ከጎን አትክልት ብቻ እየበላ የምትቀጥል ልጅ አትሆንም። አየህ፣ ተጨማሪ ምግቦችን መጨመር ይመጣል። ጥራጥሬ መጨመር ይመጣል። ስራስሮችን መጨመር ይመጣል። ፍሩት መጨመር ይመጣል። ወይ ሲያምር ዳቦም ሲያምርም እንጀራም አየህ፣ ቤዚክ ነበር፣ ዋና መሰረታዊ ምግብ ነበር ያደረግከው። ቅድም ከንተ በፊት የገባው ልጅ እንጀራን እንደ መርዝ ነው የማየው ያለውን አባባል ትክክል አይደለም። ባይዘ ሜይ ቢ የጀስሱም ኢሞሽናል ሆኖ በፊት የነበረውን ላይፍ ስታይል ለመግለጽ እንደዛ ያለው ኢስኖት። እንጀራችን መርዝ ሆኖ አይደለም። እንጀራችን ምንም ያወጣለትም። እውነት ለመናገር ችግር የሆነው ዋና ምግብ አደረግ ነው። አሁን ለሰውነት የሚያስፈልገውን ከአሳ ከስጋ ለማግኘት እያገኘ ያለውን ነገር ከእንጀራ ለማግኘት ነው የሞከርነው። የእንጀራ የምግብ የፕሮቲን ፐርሰንቱ ታች ነው፣ ታች ነው። እነ አሳ እነ ስጋ 30% ፕሮቲን የያዙት 30% ፕሮቲን። ከዚያ ውጭ ደግሞ ትንሽዬ ፋት ዘን ውሃን የያዙት፣ ውሃ ያፋፋል። እንጀራችን ግን 6% 7% ፕሮቲን ለሚሰጠን ከፍ ያለ ካርቦሃይድሬት ነው የያዘው። አየህ፣ ቁርስም ላይ እንጀራ፣ ምሳም ላይ እንጀራ፣ እራትም ላይ እንጀራ። አንድ ዕዳ እየሰጠን ነው፣ የካርቦሃይድሬት ዕዳ እየሰጠን ነው። ሁለት ደግሞ በቂ ፕሮቲን እየሰጠን አይደለም። ይሄን ያዝ። ሁለት ደግሞ እንጀራውን የምንበላበት መንገድ ከወጥ ጋር ነው የምንበላው። ወጣችን ከፍ ያለ ዘይት ቅቤ ያለው፣ ዘይትና ቅቤ ስቶር ነው የሚያደርጉት። አየህ፣ ዘይትና ቅቤ በቂ ፕሮቲን የላቸውም። እንደሱ አድርጋ አስብ እንግዲህ። ከፍ ያለ ዘይት፣ ከፍ ያለ ቅቤ፣ ከፍ ያለ እንጀራ፣ እጅግ አነስተኛ ፕሮቲን ነው ስንመገብ ይኖር ነው። መስል ቢውልድ እያደረግ ክብደት እያነሳ በቂ ፕሮቲን እያገኘ የጨመርካት እንጀራ 1 ቁርጥ እንጀራ የጨመርካት ወጣት ነገና 2 ቁርጥ እንጀራ
ኢሹ አይሆንም ነው እያልኩ ያለሁት። ትልቁ ነገር የምግብህን የፋት ፐርሰንት ኮንትሮል አድርግ። ምግብ ስትበላ ብዙ ዘይት፣ ብዙ ቅቤ ያን ሊሚት አድርግ፣ ወክ አድርግ፣ ቢውልድ አድርግ ምስልህን። ያ ሲሆን የምግብ ነፃነትም ይኖርሃል። ይህን ያልኩ በምክንያት ነው። ብዙዎች ላይቭ ላይ አንዴ ለምሳሌ አሳ ከስጋ ከአትክልት ጋር እየበሉ ለውጥ ያሉ በዚያው ለመቀጠል ይሞክራሉ። ፈጽሞ ይሄን ኒውትሪሽናል ዲፕሊሽን ውስጥ ይከታል። ቀሪ ዘመንህን ጎመን ከስጋ ጋር ከአሳ ጋር ብቻ እየተበላ አይቀጥልም። አንድ ሰሞኑን ፖስት ያደረግናታለች። ሜቢ ያነበባችሁ ሰዎች ካላችሁ አንድ ቁጥር ጻፉልኝ። ኢት ቢግ ሊፍት ቢግ። አየህ በደንብ መሰራ ከሆነ መስሪህን ቢውልድ የምታደርግ ከሆነ በዚያው ልክ የምግብ ነፃነትም አለ። ብዙ ቫራይቲ ትበላለህ፣ በብዙ መጠን ትበላለህ። ኒውትሪሽናሊም ደግሞ ዲፕሊትድ አትሆንም። ሻል ያለ ጡንቻ ሲገነባ በዚያው ልክ የምግብ ነፃነት ፍሪደም ይኖርሃል። ያንን በደንብ ለመጨበጥ ሞክር። የተማርከውን ነገር የገባህን ነገር ለሌሎች ለማካፈል ሞክር። ሌላው ነገር በጣም ቀላል ነው። ፍቅር ሰው አታስገቢ። ዩቲዩብ ላይ ጥያቄ ለመመለስ ሞክራለሁ። 200 በላይ ሰው ይታየኛል። ቲክቶክ ላይ ሙቭ አድርጉ። ዩቲዩብ ላይ ጥያቄ ድሮፕ አድርጉ። ጥያቄያችሁን ምናልባትም እዚህ ጋር 17 ገስት ሪኩዌስት ይታየኛል። ጊዜ ወስደን ለመቆየት እንሞክራለን። ፍቅር እስከዛ ድረስ ኢሹዋችሁን ለፍቅር በኮመንት ጻፉላት። ለፍቅር ላኩላት፣ በውስጥ ኢንቦክስ አድርጉላት። 17 ሰው ጥያቄ ያለው ሰው ሪኩዌስት ይላካል። ፍቅር በኋላ ሰብጀክት አድርጋ ቅድሚያ እንድትሰጣችሁ ኢሹዋችሁን ጻፉላት። በዚህ ጉዳይ ብላችሁ ሞር ደግሞ ዩቲዩብ ሰብስክራይብ አድርጉና ዩቲዩብ ላይ ጥያቄያችሁን ድሮፕ አድርጉ። ለመመለስ ሞክራለሁ ዩቲዩብ ላይ ጉድ። ዩቲዩብ ላይ ጥያቄያችሁን ያስቀመጣችሁ ሰዎች ለመመለስ እሞክራለሁ። የእኛን መንበሮች እያየሁ ነው። የእኛን መንበር የሆናችሁ ዩቲዩብ ላይ መንበር የሆናችሁን ኮሚኒኬት አድርጉን። እሺ መንበር ከሆናችሁ በኋላ ቀጥታ መቅደስን ወይ ፍቅርን ወይ አንዳቸውን ኮሚኒኬት አድርጉና እናግዛቸዋለን። ዳታችሁን ያላችሁበትን የጤናውን ተላኩላቸውና እናግዛቸዋለን። አሁንም መንበር መሆን ስትፈልጉ ቀላል ነው። ፊት ለፊት መንበርሺፕ ፓኬጅ አለ። ከሀገር ውጭ ላላችሁት ብቻ ነው የሚሰራውን። በቀላሉ እኛን ጆይን ለማድረግ መንበር መሆን ቀላል ምርጫ ነው። ከዛ ውጭ ደግሞ እየደውላችሁን ጆይን ማድረግ ትችላላችሁ። ጆይን እስክታደርጉ እንኳን አትጠብቁ። የምግባችሁን ኳሊቲ አሻሽሉ፣ ወክ አድርጉ። በየሰፈሮቻችሁ ካሉ ኮቾች ጋር የተነጋገራችሁ መስላችሁን ቢውልድ አድርጉ። መስል ቢውልድ ማድረግ ምናልባትም ብዙዎች የሚያስቡት ልክ የሚወዳደሩ የመስል ቢውልዲንግ ኮምፒቲሽን የሚዘጋጁ ሰዎች እንደሱ አይነት ጡንቻ ስለመገንባት አይደለም እያወራን ያለ ነው። ባላችሁበት እድሜ ከወንበር መነሳት የሚያስችላችሁን አይነት ሰውነት ለመገንባት ሞክሩ ነው ማውራው ነው። የትም ወጥታችሁ የምትገቡበት ሰውነት ሜክ አድርጉ እንደማለት ነው እንጂ መስል ሲባል ጀስት እንደ ስፖርተኞቹ ትላልቅ ጡንቻ ስኖት መስለ መናገር ሌላ ጊዜ ማውራለሁ። ያለቻችሁን ጡንቻ ጠንካራ ጤናማ ማድረግ ትችላላችሁ። ያ መንገድ ሁልጊዜም የማውራ ነው። በቂ ሰውነት የሚያስፈልገውን ፕሮቲን ተመገቡ፣ ካርቦሃይድሬትና ፋትም ተመገቡ። አትመገቡ አይደለም፣ ካርቦሃይድሬትና ፋትም ተመገቡ። ግን ሻል ያሉ ካርቦሃይድሬቶች አሉ እና አትክልት፣ ፍራፍሬ፣ ጥራጥሬ፣ ስራስሮች፣ ሆልግሬኖች። ዘይት ቅቤ ሳታደርጉ ያችን ቅንጬ ያችን አጃ ቅንጬ ሳታደርጉ ቀቅላችሁ ከጎን በቂ ፕሮቲን ያላቸው ምግቦች አድርጋችሁ ተመገቡ ማለት ነው። ሄልዚ ፋት ብዙ ዘይት ምግብ ላይ መጨመር አይደለም። ዘይት ምግብ ማብሰያ እንጂ እንደ ውሃ የሚጠጣ ምግብ ማጣፈጫ አይደለም። ሄልዚ ፋት ከነ አቮካዶ ይገኛል። ሄልዚ ፋት ከቅባት እህሎች ይገኛል። ሄልዚ ፋት ከውቅያኖስ አሳዎች ይገኛል። እቺን ብቻ እያደረጋችሁ ትንሽዬ ፑሽአፕ፣ ትንሽዬ ስኳት፣ አንዳንዴ ቤታችሁ ውስጥ ያለ የሆነ ከበድ ያለ ነገር ማንሳት፣ ተሸክማችሁ መሄድ። በትምህርት ቤት ቦርሳ አንዳንዴ ከበድ ያለ ነገር ተሸክማችሁ ውስጥ ውጡና ወክ አድርጋችሁ ተመለሱ። በባዶ እግራችሁ ምንም ነገር ሳትሸከሙ ወክ አድርጋችሁ እኮ ከመምጣት ሸክም ተሸክማችሁ ወክ አድርጋችሁ መምጣት ከፍ ያለ ጠንካራ ሰውነት እኮ ይሰጣችኋል። ያ ነው መስል ቢውልዲንግ። ለምን ይሄ ሲምፕል ማድረግ እንዳቃታችሁ አንዳንዴ ይገርመኛል። ምግባችሁን አሻሽሉ፣ ወክ አድርጉ፣ ጡንቻችሁን አስሩ። ሲምፕል
ይሄ ለሁላችሁም ይሰራል። ሰው ጥያቄያችሁን ለመመለስ ሞክራለሁ። ታይማችንን ለመጠቀም ፈጠን እያልኩ ለመመለስ ሞክራለሁ። ፍቅር እስከዚያ ዩቲዩብ ቲክቶክ ላይ ጥያቄ የሚጠይቁሽን 2 ሰው 3 ሰው ቻንስ እንሰጣለን። ቢኒያም ደህና ነኝ በርታ ቀጥልና ያልከኝ አመሰግናለሁ። ቢና መቶ A1C still 5.7 5.9 in 2 years my fat was 15 but now 18%. ፓውንድ ጻፍኳል። ብሬክፋስት ግሪክ ዮገርት 9 ግራም ፕሮቲን 11 ግራም ካርብ 7 ግራም አልድ ሱገር። ኦኬ በርታ ቢና። ያልገባ ነገር ካለ በውስጥ ኮሚኒኬት አድርገን እናግዝሃለን። ኦኬ ሶ ለውጥ አለ። የፋት ፐርሰንት ቀንሷል። እንደዛ ነው የገባኝ። በርታ። ኤኒ ኢሹ ካለ ደግሞ እናግዝሃለን። ደብረ ወርቅ ስላየሁሽ ደስ ብሎኛል። ምንም አይነት ኢሹ ካላችሁ ጆይን ማድረግ ስትፈልጉ ደብረ ወርቅ የኛ ስታፍ ናት፣ ታግዛቸዋለች። ብሬክፋስት ቢና የቅድሙን የደገምከው ቢና ዲቴል ነገር ነው የጻፍከው። ቦይልድ ኤግ ቆንጆ ነው። ኦምሌት ማድረግ ትችላለህ፣ ዘይት ሳታበዛ። ስክራምብል ማድረግ ትችላለህ። ኮቴጅ ቺዝ አይባችን ቆንጆ ነው በጣም ምንም ጥያቄ የለውም። ግን ጠንካራ የፕሮቲን ሶርስ ደግሞ እንዳልሆነ ማሰብ መቻል አለባችሁ። ሩብ ኪሎግራም አሳ፣ ቆንጆ አሳ፣ ቲላፒያ አሳ፣ ዋይት ፊሽ፣ ናይል ፐርች 60 ግራም በላይ ፕሮቲን ይሰጣቸዋል። ሩብ ኪሎግራም በደንብ ያዘው። ሩብ ኪሎግራም እነዚህ የአኒማል ፕሮዳክቶች ዋናዎቹ ስጋዎቹ፣ አሳው፣ ቺክኖቹ 60 ግራም በላይ ይሰጧቸው። ይለያያል። 60 ግራም 65 ግራም አካባቢ ይሰጧቸዋል። ሩብ ኪሎግራም አይብ ግን ወደ 26-27 ግራም አካባቢ ነው የሚሰጣቸው። ደካማ ናት፣ አትርሱ። ኦኬ አይብ ከአኒማሉን የመጣው ከላሟን የመጣው እንጂ ቀጥታ ከከብቱ ጋር እኩል የሆነ ፕሮቲን የለውም። ቢኮዝ የከብቱ የሪፕሮዳክቲቭ የወተት ውጤት ነው፣ ይቀንሳል የፕሮቲን መጠኑ። ለዚህ ነው ስጋ ከፍ ያለ ፕሮቲን አለው። ወተት የከብቱ ውጤት ነው። ሪፕሮዳክቲቭ ያቺ ጥጃ ቶሎ አድጋ ቶሎ ወፋፍታ አቅም አግኝታ እንድታድግ ነው ፈጣሪ ወተትን የሰራው። ስለዚህ ወተት ከፍተኛ ፋት አለው። ወተት ከፍተኛ ካርቦሃይድሬት አለው። መጠነኛ ፕሮቲን አለው ወተት። የወተት የፕሮቲን መጠን ከስጋ ጋር ኮምፔር አታርጉ። የአይብ የፕሮቲን መጠን ከስጋ ጋር ኮምፔር አታርጉ። እንቁላልም እንደዛ ነው። ዶሮ ቺክን ከፍ ያለ ፕሮቲን አለው። እንቁላል አነስ ያለ ፕሮቲን አለው። ለምሳሌ 100 ግራም ቺክን ብረስት 25 እስከ 30 አካባቢ ግራም ፕሮቲን አለው። 100 ግራም እንቁላል 2 እንቁላል ብትመዝኑ 100 አካባቢ ይሆናል። 100 ግራም እንቁላል 12 ግራም ፕሮቲን አለው። ስለዚህ ቀላል ነገር እና እንቁላል የእንስሳ ውጤት እንጂ ዳይሬክት ልክ ከእንስሳ ጋር ከዶሮዋ ጋር እኩል የሆነ ፕሮቲን አትጠብቁ። የሪፕሮዳክቲቭ ፓርት ናቸው። ኮቴጅ ቺዝ ቆንጆ ነው፣ ግን ዋና የፕሮቲን ምንጭ ባታደርጉት ቆንጆ ነው። ለምሳሌ ጥብስ ወይ ስጋ ነክ አድርጋችሁ ከጎን አትክልት አሳ አድርጋችሁ ነው ከጎን አይብ አሳ አድርጋችሁ ከጎን አይብ ማድረጉ የተሻለ እንጂ አይብን ከምራችሁ እንደ ዋና ፕሮቲን በቂ ፕሮቲን ሳይሰጣችሁ ሆዳችሁ ሊሞላ ይችላል። እንደሱ አድርጋችሁ አስቡ። እነ አሳ እነ ቀይ ስጋ እነ ቺክን ቶፕ ላይ አድርጓቸው፣ እነሱ ትንሽ በልጥ ይሰጧቸዋል። እነ አይብ ግን ብዙ ካልበላቸው ይሰጧቸው። እነ እንቁላልም እንደዛ ናቸው። ፕላስ እንደ ተጨማሪ አድርጋችሁ ውሰዱ። What kind of protein shake is good for fasting time? ፕሮቲን ሼክ ፋስቲንግ ታይም በጾም ይመስለኛል ከፕሮቲን ሼክ ይልቅ ቬጋን ፕሮቲን እነዚህ እነ ፒ ፕሮቲን አይሶሌት ወይም ደግሞ ሶይቢን ፕሮቲን አይሶሌት እነዚህ ቆንጆ ምርጫ ናቸው። ኢትዮጵያም ላይ አሉ። እነዚህ የሚጠጡ ፕሮቲኖችን እንደ ዋና ምግብ አታስቧቸው። ምግብ ባይ ዴፊኒሽን የሚታኘክ ነገር ነው። አፍ ያዝ የሚያደርግ ነገር ነው። አፍ ያዝ የሚያደርግ ነገር ነው። ምግብ አኝካችሁ በጣም ጊዜ ወስዳችሁ አላምጣችሁ የዋጣችሁት ነገር ቆንጆ ምግብ ነው። ቢኮዝ ጨጓራ ላይ ወረደ፣ እዚያም ጀስት ስራ ይሰጣቸዋል። እዛ ላሉ ስትራክቸሮችም ያ
ክብድ ያለ ነገር አሁንም አንጀት ላይ ለረጅም ጊዜ ይቆያል። ዌል አስቡ እንግዲህ ለምሳሌ ቆንጆ ስቴክ ከብሮኮሊ ጋር መብላትንና እንጀራን በሽሮ መብላት። እንጀራ በሽሮ አፍ ላይ አይቆይም፣ አንጀት ላይም አይቆይም። ስቴክ ወይ የተጠበሰ ስጋ ወይ አሳ ወቴቨር እነዚህ አኒማሎቹ ከአትክልቶች ጋር ስታደርጓቸው በጣም አኝካችሁ ጊዜ ወስዶ ታች ይሄዳል። አንጀትም ላይ ጊዜ ወስዶ ይቆያል። ለዚያ ነው እነሱን ጠዋት ላይ ስትበሉ፣ እንቁላል ጠዋት ላይ ስትበሉ፣ ስጋ ነክ ነገር ጠዋት ላይ ስትበሉ፣ አሳ ነክ ነገር ጠዋት ላይ ስትበሉ ሙሉ ሆናችሁ ነው የምትሉት። በቃ ሃንገር የለም፣ ክሬቪንግ ጠገብ ብላችሁ ነው የምትሉ። ቅንጬ ብሉ ቀኑን በሙሉ ቡርሳሜ ብሉ። አንድ ጎረምሳ ልጄ ዛሬ ቡርሳ አብረን ስንበላ አልበላም ማለት ምንድን ነው እላለሁ። የሆነ ሆቴል ጠራልኝና ቡርሳሜ የሚባል በላው። ምንድን ነው ቡርሳሜ ነገረኝ። እንደዚህ 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 አውቀዋለሁ እኔ በልቼ አላውቅም ግን አውቀዋለሁ። እና ሀይ ቆጮ ነክ ነገር ቡላ ነክ ነገር የሆነና ብዙ ቅቤ ገብቶበት ነው። ስ ደስ ይላል ቴስቱ ምናምን፣ ግን ኢነርጂ ዋይዝ ከፍተኛ ፋት ከፍተኛ ካርብ አለው። ጠዋት እሱን ተመገቡ፣ ቀኑን በሙሉ ይርባቸዋል። ጨጨብሳ በልታችሁቱ ይርባቸዋል። ፍርፍር ብሉ፣ እንደዛ ሰፕሊመንት ናቸው። በተለይ በጾም ወቅት ላይ በቂ ፕሮቲን ከተለመዱ ምግቦች ማግኘት ሲያቅታችሁ እንደ ተጨማሪ ማለት ነው። አዲስ ደግሞ የእኛ ግሩፖች ፎሎ ማድረጋቸው ሰሞኑን ክሬት ያደረጉት ምንድን ነው? እነዚህ እነ ቶፉን እነ ሶያን በጣም ቴስት የላቸውም። ሞክሬ ያውቃለሁ እና አልወድም። ያው ቴስቱን አልወደውም። እንጨት እንጨት ነው ብለኝ ምንም ሴንስ የላቸው። ሶሪ ለቋንቋ ልክ በክትፎ ቅመም አርገውት ትንሽዬ ኦሊቭ አርገው ሳያበዙ ያችን ሶያ አጣፍቶ መብላት ጀመሩ። የሚገርም ቴስት አለው። ቶፉንም እንደዛ አድርገው እየተመገቡ ነው። ሞክሩ። ቀይ በቃ ጀስት እንደዛ አድርጉ። ለምሳሌ ቶፉን ወይ ሶያውን ጥቂትዬ ሽሮ አድርጉበት። ሽሮውን ጣዕሙን እናውቀዋለን። ሽሮ ወጥ ነው እያልኩ ያለሁት። ሚክስ አድርጉና እንጂ አድርጉት። ልክ መድኃኒት እንኳን የሚመራውን መድኃኒት በካፕሱል ተደርጎ እንደምንጠው ሁሉ ያቺን ሶያዋን ያቺን ቶፉዋን ኒውትራንት ዴንስ ናት እንዳልኳችሁ፣ ፕሮቲን ዴንስ ነው። እጭቅ ያለ ፕሮቲን ነው ያለው። አማራጭ ባሌለበት ጊዜ ጣዕሙ ስለማንወደው ብዙ መብላት ባቃተን ጊዜ ክክ ነገር ጨምሩበት፣ ሽሮ ነገር ጨምሩበት፣ አላውሱት። ቅድም እንዳልኳችሁ አንድ የእኛ ጎበዝ ልጅ አለ። እኛ ሜቢ ካለ አላውቅም፣ ካለ ኮመንት ላይ አንድ ተጻፍልኝ። ልክ ክትፎ ነው የሚለዋል። በክትፎ ቅመም ባለቤቱ ሰርታለት ትንሽዬ ኦሊቭ አድርጋለት። እንደሱ ትራይ አድርጉ። ኮመንት ላይ ትናንትና አንዱ አንተ እንዴት አድርገህ ነው የታሸገ ምግብ ሶያ ብሉ ቶፉ ብሉ ብለህ ምናምን የምትለው? ኮመንት አየሁና የስ የታሸገ ሁሉ ምግብ መጥፎ አይደለም። ኮመንት ላይ ጻፉ የገባችሁ ሰዎች። የታሸገ ምግብ ሁሉ መጥፎ አይደለም። ለምን ፐርፐስ ታሸገ ነው ዋናው ነገር። ወተት ነበረ፣ ወተቱ ውስጥ ቅቤውን አውጥተው ወተቱ ውስጥ በአልትራ ፊልትሬሽን ካርቦሃይድሬቱን ላክቶሱን አውጥተው ሃይ ፕሮቲን አልትራ ፊልተርድ ሚልክ ታሽጎ ይሸጣል። ያደጉ ሀገሮች ላይ ቼክ አድርጉ። አልትራ ፊልተርድ ሎ ፋት ሎ ካርብ አት ዘ ሴም ታይም። አንድ ጊዜ ቀጣ ታሽጎ የሚሸጥ ወተት አለ። ፌር ላይፍ ለምሳሌ አንዱን ብራንድ አውቀዋለሁ። ፌር ላይፍ አገር ውጭ ያላችሁ ሰዎች በተለይ ኖርዝ አሜሪካ፣ ዩሮፕ ላይ የግድ ፌር ላይፍ አንዱን ማውቀውን ነው። አልትራ ፊልተር የሚል ሎ ፋት ሎ ካርብ ካገኛችሁ ቤስት ነው። ታሽገዋል። የታሸገው ግን ብስኩት አይደለም። የታሸገው ኩኪስ አይደለም፣ ካንዲ አይደለም። የታሸገው ኒውትረንት ነው፣ ፕሮቲን የታሸገው። ግሪክ ዮገርትም ዘሴም ነው። የታሸገ ነው፣ ፕሮሰስድ ምግብ ነው። የታሸገበት ፐርፐስ ግን ከውስጥ ፋት አወጥተው ላክቶስ አወጥተው ንጹህ ፕሮቲን ያሸጉላችሁ። ቶፉም ሶያም አኩሪ አተር ነበሩ። ከውስጣቸው ፕሮቲን ተለቅሞ ካርቦሃይድሬትና ፋት፣ አኩሪ አተር ፋት አለው እንደምታውቁት። ሶይቢን ኦይል አለ። ስለዚህ ፋትና
ካርቦን ዝቅ አድርገው ፕሮቲን ያሸጉላቸው። እንደሱ አይነት ግንዛቤ ብኖረን ቆንጆ ነው። ማይነር ነገር ላይ ፎከስ እናድርግ። ጀስት ሶያል እንደዚህ ነገር ያመጣል እንደዚህ ጋይስ፣ ማንም ሰው እውነት ለመናገር ሜታቦሊካሊ ሲክ ሆነን ቦርጫም የሆነው እነሱን ምግቦች ተመግበን አይደለም፣ የእነሱን ተቃራኒ አብዝተን ተመግበን ነው። ትናንሽ ማይነር ነገሮች ላይ ፎከስ ባናደርግ ደስ ይለኛል። ቢና መቶ ላንች ፊሽ ነው የበላው፣ ቺክን ነው የበላው፣ ራይስ ነው የበላው። አንተ ገብተዋል። እንጆይ አድርግ፣ ወክ አድርግ፣ ክብደት አንሳት፣ ጡንቻህን ገንባ፣ በርታ ቢና። ኔም ሳሚ ዌይት 100 ኪሎ ግራም ሀይት 172 ኮሚኒኬት አድርግ። ታይፕ 2 ዲያቤቲክ ምን ቀረ ታዲያ? ሜዲኬሽን እየወሰድክ ነው፣ ምን ቀረ ታዲያ? ፋይት አድርግ። ይሄ አንተ ህይወት ነው። ሜትር ከ72 ላይ ኪሎ ምንም ማድረግልኝም። አሁን እዚህ ጋር ኦልሬዲ ዲያቤቲክ ሆናል እኮ ከመፋፋት አልፈ ጉበት ላይ ፋት ሞልቶ አዘይን ስኳር ከፍ ብሏል። ማገዝ ካለብን እናግዛለን። በርታ ቢና መቶ ዛሬም ብዙ ነገር እየጻፈ ነው። 30 ሚኒት ስሎ ራን እያደረገ ነው። ሜዲየም ስፒድ ፋይን፣ ካርዲዮ በጣም ቆንጆ ነው። መስል ላይ ፎከስ አድርግ። እንግዲህ ከዘለልኳችሁ ሶሪ፣ ኢንቴንሽናል እንዳልሆነ ግንዛቤ አግኙም። ዚስ ዊክ እንግዲህ ሙሉ በሙሉ ሳምንቱን አልገባንም። አይ ቲንክ ሰኞ ዕለት ገብተናል ይመስለኛል ላይቭ። ሰኞ ዕለት እንዲሁም ገብተናል። ዝግ ነበረ፣ ግን በተገኘው አጋጣሚ መተን ገብተን ከሰኞ ጀምሮ አልገባንም። ነገ ጊዜ ካገኘን እሁድ ነው ነገ ታይም ካገኘው ከሰዓት ላይ ለመግባት ሞክራለሁ። ይሄ ቪዲዮ ወዲያው ላይቭ ላይ ይለቀቃል። ላይቭ ላይ ስለሚለቀቅ ላይቭ ፓርት ላይ ታገኛላችሁ። ፖስት የሚደረግ ቪዲዮም አለ ዛሬ። ኦኬ፣ በተለይ በጾም ወቅት እንዴት በቂ ፕሮቲን ማግኘት እንችላለን የሚል ቪዲዮ ዛሬ ይፖስታል። ያ ቪዲዮ ልክ ስታዩ ቪዲዮን ኦኬ እንዲዳረስ አድርጉ። ሌላኛው ኮመንት ያሳቀኝ ምንድነው ሰሞኑን ሶያ አልክ ከሶያ ካምፓኒ ጋር የሆነ ነገር ማስታወቂያ እኔ እንደ ዲስክሌመር ከየትኛውም ተቋም ድርጅት ጋር የማስታወቂያ አግሪመንት የለኝም። አንድ ነገር ራይት ሲሆን ራይት መሆኑን ሳምንበት ሳይ ጀስ ሰዎች ግንዛቤ እንዲያገኙ ከማድረግ ውጭ ከማናቸውም ጋር የማስታወቂያ አግሪመንት እንዳሌለኝ ይታወቅልኝ። ዩቲዩብ ግን ጥሩ እየከፈለን ነው። እውነት ለመናገር የቤት ኪራይ እየቻለልን ነው። ምን አለበት ታዲያ ይሄ ኮዝ እንዲቀጥል ስትፈልጉ ዩቲዩባችን እዛ ገብታችሁ ሰብስክራይብ ብታደርጉ፣ ሰዎች ጋር እንዲዳረስ ብታደርጉልን፣ ኮመንት ገንቢ ኮመንት ያያችሁትን ስጽፉ አልጎሪዝሙ ብዙ ሰዎች ጋር እንዲዳረስ ያደርጋል። ያን አድርጋችሁ ከጎናችን ከቆማችሁ ለእኛ ይበቃናል። የምሬን ነው። እኔ ቲክቶክ ላይ ኦልሞስት ስንት ዓመት ነው የቆየ ነው። ምንም ፔይመንት አልነበረውም እና የዩቲዩብ ቢያንስ የቢሮ የኦፊስ እየቻለልን ነው። የኦፊስ ቻለ ማለት እኛ ቆየን ማለት ነው። ቆየን ማለት ሰርቫይቭ አደረግን እንደማለት ነው። እና ግድላችሁ ማስታወቂያም ሲመጣ ታሳልፉ። በፊት ማስታወቂያ ያሳልፍ ነበር፣ አሁን አላሳልፍም ብላ አንዷ ልጅም አስቃኛለች። አመሰግናለሁ። መስማት ባትፈልጉ እንኳን ማስታወቂያውን ጀስት አታሳልፉት። ማስታወቂያው ሳያልፍ ስቆይ ነው የሚገርመው ነገር አሉ በደንብ የሚቆጥረው። አላውቅም እንግዲህ ያሉኝን ነው። እንግዲህ ይሄንን ቢዝነስ ጀመርክ ካላችሁን እንግዲህ ምን ላድርግ? ይከፍላል። ደክመን የሚከፍለን ከሆነ በዚያውም ልክ እናንተም የተጠቀማችሁ የሚከፍለን ከሆነ እናንተ ከጎናችን ሆኑ። ሶሻል ሚዲያ በጋራ ነው የሚሰራው። ዩቲዩብ ላይ 67,000 ምናምን ሰብስክሪፕሽን አለ። ቀላል ህዝብ አይደለም እንግዲህ 67,000። እናንተ ተሳትፎ ቅድም ባልኳችሁ መንገድ ሌሎች ጋር እንዲዳረስ በማድረግ ኮመንት በማድረግ ማስታወቂያ ባለማሳለፍ ጀስት በቃ አጋርነታችሁን እኮ አሳያችሁ። የብዙዎቻችሁ ካልቸር ግን እንግዲህ ሶሪ ወክሼ ከሆነ ጀስት ሌላ ሰው ያርግ የሚል አይነት በቃ ጀስት እንደሱ አይደለም። ጀስት ሁላችሁም ያን እያየ ይህን የሰማህ ሰው አንተ የራስን ፓርት ለማድረግ ሞክር። ሌላውን ማድረግ ሲጀምር እንደዚህ አይነት ትሬንድ ይኖረናል። ሶሻል ሚዲያ አንብቦ ዝም ማለት አይደለም። አንብቦ ያመናችሁበትን ነገር ኮመንት መጻፍ፣ ሼር ማድረግ፣ ሌላ ሰው ጋር እንዲዳረስ እንደሱ ነው ነገርየው። የዲጂታል ዓለም እንግዲህ እንደዛ ነው። የቲክቶክ ፋሚሊ አለው። እሺ እመጣለሁ። 55,000 100,000 ካልገባ ዛሬ አንወጣም።
አንወጣም። ሰዓት አንዴ ሄደዋል። አንዳንዴ በጣም አርፍጄም የቀን የፕሮቲን ምንድን ነው የሚባለው? ሌቤሎ ነው የሚባለው፣ ነዳጅ ምናምን ሌቤሎ አላውቅም ቋንቋ ሶሪ። ከጎደለ እበላለሁ። ቤት ገብቼ 5 ሰዓት ላይ ሄጄ እበላለሁ። እና ባይዘዌ አርፍዳችሁ ስትበሉ ያችን ቺክን ያችን ፊሽ ወይም ደግሞ ያችን ፕሮቲን አትክልት ኮምባይን አታርጉ። ኢቭን እንቁላል እንኳን ፈርፈር አድርጋችሁ በልታችሁ በዛ አርፍዳችሁ እንኳን ስትበሉ አይከብዳችሁም። ሞክሩ። ለእኔ ግሩፖች ባለፈውም ለክሊያንቶቼ ፎሎ ለማድረጋቸው ይችን ኤክስፒሪንስ ሼር አድርጌያለሁ። እና የቀን ፕሮቲኔ አትጎልም። ከዚህ በኋላ ቤት ምጄ ልበላ እችላለሁ፣ ግን እንቆያለን። ስለዚህ 100 ሺህ ያስገቡ። የዩቲዩብ ጥያቄ መልሼ እስክመጣ 100 ሺህ ካላስገባችሁ በቃ አንቀጥልም ማለት ነው። እንድንቀጥል እንደምትፈልጉ አውቃለሁ። ፕላስ ደግሞ ዩቲዩብ ላይ ገቡና ጥያቄያችሁን ድሮፕ አድርጉ። ዩቲዩብ ላይ ጥያቄ ጨርሼ ነው የምመለሰው። ግድ እናግዝሃለን። ሳሚ አትጨነቅ። ሳሚ የምወደው ልጄ ስም ነው። ሳሚ አግዝሃለሁ። ቅድስት 35 ዓመቷ ነው። ሜትር ከ60 ናት። 71 ኪሎ ናት። ዱ ዩ ቲንክ አይ ካን ኤቨር ሪች ባይ ኬጂ ባይ ፕሮቲን ዳይት ነው? እንደሱ አይነት ጥያቄ አልመልስም። ፕሮቲን ዳይት የሚባል ነገር የለም። ዋናው ክብደት መቀነስ ሳይሆን ቦዲ ኮምፖዚሽን ነው። ኪሎሽን 57 ለመመረጥ 70 እኮ መሆን ትችላለች። 70 ሆነሽ የተሻለ ሰውነት፣ ጠንካራ ጤናማ ሰውነት፣ ቦርጭ አይለ ሰውነት መገንባት ይቻላል። ያ ደግሞ ሻል ያለ የፕሮቲን ፐርሰንት መመገብ፣ እዚያ ላይ ክብደት ማንሳት ይጠይቃል። ስለዚህ ዱዩቲ ፕሮቲን ዳይታችሁ ግንዛቤ ምናልባት ስላሌለሽ ይሆናል። ማገዝ ካለብን እናግዝሻለን። ሰናይት 95 ኪሎ ግራም ሜትር ከ65 አም ፋስቲንግ ፋስቲንግ ፕሊዝ ሄልፕ ሚ ናው ዋት ቱ ኢት። ፋስቲንግ ያልሽው የጾም ከሆነ የጾም ቪዲዮ አሁን የሚፖስት አለ ዛሬ። እሱም ቪዲዮ ብታይ ይሻላል። ቢኮዝ ቅድምም ጀምሮ ሳውራ ስለነበረ ሜቢ ሰዎችንም ላለማርከም ነው። እነ ቶፉ እነ ሶያ ቆንጆ ናቸው። የቬጋን ፕሮቲን ቆንጆ ነው። ከዛ ውጭ ምስር፣ ባቂላ፣ ቦሎቄ የተቀቀሉ ሆነው ዘይት ሳይኖርባቸው እንጆይ ብታደርጊ ጥሩ ነው የሚሆነው። አዲሱ ሐዋርዩ ይስሐቅ ማይ ብለድ ፕሬሸር ኢዝ ቦዘሪንግ ሚ ኮሚኒኬት አድርግ፣ እናግዝሃለን። ሰላም ረጋሳ ለታይሮይድ ሕክምና ያንተ የምግብ እቅድ ፈልጌ ነው፣ ኮሚኒኬት አድርጊ። ዌይት 101 ኪሎ ግራም ሌታስ ዱኢት ያልከው ኤጅ 48 ሀይት ሜትር ከ75 አፍኩሽ ዋት ሹድ አይ ኢዝ ግሪክ ዮገርት ዘ ሴም አስ ሆምሜድ አይደለም። ግሪክ ዮገርት ከሆምሜድ ጋር ኮምፕሊትሊ ይለያያሉ። ግሪክ ዮገርት ከፍተኛ ፕሮቲን ነው። ሆምሜድ ከፍተኛ ፋት ከፍተኛ ካርብ ነው ያለው፣ መጠነኛ ፕሮቲን አለው። ዚስ ኢዝ ማይ ፈርስት ታይም ሴይንግ ሄሎ ዌልካም ፊሽ ባይ ፎሎዊንግ ዩር ኮንሰልት አይ ዋዝ ፍሪ ፍሮም ዲያቤተስ በርታ። አይ ካንት ሉዝ ዌይት ሉዝ የሚደረግ ወይት የለም። የሚገነባ ሰውነት ሲኖር ፋት ይሄዳል። እንደሱ አይነት ግንዛቤ ኖራችሁ። ሉዝ የሚደረግ ነገር የለም። የሚገነባ ሰውነት ነው ያለው። የሚገነባው ነገር ላይ ሰውነታችሁን መመገብ ላይ፣ ሰውነታችሁን ማሰራት ላይ፣ ሰውነታችሁን ማታገል ላይ፣ ክብደት ማንሳት ላይ ፎከስ ታደርጉ ፋት ይሄዳል። ሲምፕል አሉ። ክብደት መቀነስ ፈልጋል አልወድም። እሱን ቃሉ ሰውነቴን መመገብ ፈልጋለሁ። ሰውነቴን መገንባት ፈልጋለሁ። ሰውነቴን ማጠንከር ስትሮንግ መሆን ፈልጋለሁ። ለምን 100 ኪሎ ግራም ትርፋት አይኖራችሁም? እሳቢያችሁ ሰውነታችሁን መመገብ፣ ሰውነታችሁን ማጠንከር ይሁን። ያ ሲሆን ፋታችሁን ትረሱትና ስኳራችሁን ትረሱትና ቀጥተኛ ሰውነታችሁን መመገብ ላይ ፎከስ ታደርጋላችሁ። ሶሪ አንድ ጊዜ ሶሪ በጣም ኮመንት ላይ ጻፉ። ዌይት ሎስ የሚባል ነገር እርሱ፣ ኢቭን ፋት ሎስ የሚባል ነገር እርሱ። ሰውነታችሁን መገንባት፣ ማንቀሳቀስ፣ ሙቭመንት፣ መመገብ ራይት ነገር። ዋው
ደስ አይልም? ሰውነታችሁን መግቡ፣ ሰውነታችሁን አንቀሳቅሱ፣ ሰውነታችሁን ገንቡ። ይሄ ቦርጭ ላይ የለውም ይሆናል፣ ቦርጭ ላለውም ይሆናል፣ ስኳር ላይ የለውም ይሆናል፣ ፋቲ ሊቨር ላይ የለውም ይሆናል። ቢኮዝ ፋቲ ሊቨር ያለውም ሰውዬ ሰውነቱን እየገነባ አልነበረም፣ ሰውነቱን እየመገበ አልነበረም፣ እያስራበ ነበር። ኒውትሪሽናል ኮንቴንቱ ታች የሆነ ምግብ እየመገበ ነው። ትርፍ ፋይል ሰጪ ምግብ ተመግቦ ጉበት ላይ ፋት የተቀጠቀው። የስ ፎግራ ሜቢ ከሀገር ውጭ ያላችሁ ሰዎች ልታውቁ ትችላላችሁ። እና ፎግራ በፈረንጆቹ ዘንድ የሚወደድ ምግብ ነው እና እነዚህን እነዚህን ዳክዬ ተርኪ ሜቢ ተርኪ ነው የሚመስለኝ ጉበታቸው ፋት እንዲይዝ ይፈልጋሉ። ፎግራ የወፏ ፋቲ ሊቨር ነው። በደንብ ያዙችን ኮንሰፕት። ያችን ወፍ ከፍተኛ ካርቦሃይድሬት እንግዲህ ወፍ ባይኔቸር ናቹራል ምግቧ አለ ተርኪዋ በግድ አፏን ከፍተው ልክ ካርቦሃይድሬት ስታርች ይመግቧታል። ከመጠን በላይ ማትቋቋመዋን ስታርች ሲመግቧት ጉበቷ በፋት የሆነ ፋቲ ሊቨር ይኖራታል። የጉበቷ ጮማ በጮማ ይሆናል። አሁን ፋቲ ሊቨር የምትሉትን ነገር ጀስት ዳክዬዋን ወይ ያችን ደግሞ ተርኪዋን ከመጠን በላይ ካርቦሃይድሬት ያብሏትና ፎግራን ይሰሩታል። ፎግራ ቴስቲ ነው አሉ። በጣም በቃ ያቺ ጉበት ያ በስብ የተሞላ የተርኪዋ ጉበት ሲበላ በጣም ዴሊሸስ ስለሆነ እንደሱ አድርጎ ያዘጋጁታል። ግልጽ ነው። ያቺን ወፍ ከመጠን በላይ ስታርች ስናበላት ጉበቷ ላይ ፋት መጠራቀም ከሆነ እኛም ለአመታት የበላ ነው ከፍተኛ ስታርቺ ምግቦች ደመር ከፍተኛ ፋቲ ምግቦች ቅቤ፣ ዘይቱ ጉበታችን ላይ ፋት ያስቀምጣል። እንደሱ አድርጋችሁ አስቡ። ለምን እንደሱ እንዳወራው አላውቅም። አሁን ነው ለምን እዛ ይሄንን የፋቲ ሊቨር የተርኪዋ ላይ ፋቲ ሊቨር ለምን እንዳሰብኩ አላውቅም። ኤኒዌይ ለጾም ምግብ ንገረን ናቲ። ቪዲዮ ይፖስታል። አሁን ምንድን ነው የሚለው እሱ? በጾም ወቅት እንዴት በቂ ፕሮቲን ማግኘት እንችላለን ነው የሚለው። አልተፖስተም። አሁን አፕሎድ እየሆነ ነው። ስለ ጾም ምግብ እንዴት በቂ ፕሮቲን እናገኛለን ቪዲዮ አፕሎድ እየተደረገ ነው። ጠብቁ። መንበር መሆን ቀላል ነው ያለቻችሁ ነው ፍቅር። ዩቲዩብ ላይ ከሀገር ያላችሁ ሰዎች የእኛን ኮዝ ሰፖርት ማድረግ ስትፈልጉ ቤተሰብ ሁኑ። ቤተሰብ ስትሆኑ መንበርሺፕ ፓኬጅ እዛው ላለላችሁ ያስመርጣችኋል አልጎሪዝሙ። ያ ሲሆን አንድ ቤተሰብ ሆናችሁን ማለት ነው። ሁለት ደግሞ የእኛን ኮዝ ሰፖርት አደረጋችሁ፣ እኛም ደግሞ የእናንተን ኢሹ እናግዛችኋለን። ይሄ ሲሆን ሙቹዋል ነው የሚሆነው ማለት ነው እና መንበር በመሆን ቤተሰብ በመሆን ሰርቪስም እያገኛችሁ የእኛንም ኮዝ ሰፖርት አድርጉ። እንግዲህ 67,000 ሰዎች ጋር ነው የማወራው ብዬ አስባለሁ ዩቲዩብ ላይ። ምክንያቱም 259 ሰዎች ላይቭ ላይ አሉ። ይሄ ቪዲዮ እዛም ላይ ፖስት ስለሚደረግ ገላጋይ ሌላኛው የኛ የዩቲዩብ ቻናል ነው። ሰብስክራይብ ያላደረጋችሁ ሰዎች ገላጋይን ሰብስክራይብ አድርጉ። አዳዲስ ቪዲዮዎች እዛም ላይ እየተፖሰቱ ነው። ሜሙና በውስጥ አውሪን እናግዝሻለን። እነ ሴርትራሊን፣ እነ ካርባማዚፒን፣ እነ ሪስፕሬዲዮን ከረንትሊ ቴኪንግ ፓንዴቭ ዶወሪ ኦኬ። የጤና ኢሹህ ምንም ይሁን ምን በደንብ እናግዝሃለን። ዋት አባውት ኮሌስትሮል ኮሌስትሮል ሜቢ ስጋ ስንበላ እንቁላል ስንበላ ኮሌስትሮል የሚል ከሆነ የእሳቤ ችግር ይመስለኛል። በውስጥ ኮሚኒኬት አድርገን ብዙ ጊዜ አውርተናል። ከዚህ በፊት በነበሩ ቪዲዮዎችም ላይ ዲስከስ አድርገናል። ሄሉንታ ማይ ሄት ኢዝ ሜትር ከ83 ማይ ዌይት ኢዝ 110 ዋው ማይ ዌስት ኢዝ 120
አይ ሃቭ ኖ ሄልዝ ፕሮብለምስ። ከዚህ በላይ ምን ሄልዝ ፕሮብሌም ፈለግ? ሄሉና ሜትር ከ8 ላይ 110 ኪሎ ግራም ተሸክመሽ ሄልዝ ኢሹ የለኝም ያልሽው ታመሻል። ፕሊዝ ኮሚኒኬት አድርጊ። ዮናስ የስ አመሰግናለሁ። ታንኪ ያላችሁኝም ታንኪ ፎር ብሺ የኔ የሚል ኤጅ 56 ዓመት ሀይት ሜትር ከ60 ወይም 64 ሀይት 91 I have been taking metformin for 5 years. How many kilo do I need to lose to gain muscle? So ምን ያክል ኪሎ ቀንሳለሁ ጨምራለሁ? መጀመሪያ አካባቢ ላይ ስለ ቦዲ ኮምፖዚሽን ለማስረዳት ነው ስናወራ የነበረው። ዋናው ነገር ራይት ምግብ ተመገቡ፣ እዛ ላይ ሰውነታችሁን ገንቡ። ስንት ኪሎ መሆን አለብኝ ብላችሁ ራሳችሁን አታስጨንቁ። ሶፊያ የሱፍ ይሄን ጥያቄ አልመልስም፣ ቢኮዝ ማይመስል ስለሆነ አልፈዋለሁ። ፍራዲስክ የሚል ታንክ ዩ ፎር ዩር ሃርድ ወርክ አመሰግናለሁ። ኮመንት ኦን ዘ ማዘርስ ኮመንት። እሺ አይ ኮልድ ዘ ዶክተር አይ ሴንት ማይ ዌይት ኤንድ ሃይት በት አይ ዲድንት ጌት አን አንሰር። ወንደሰን ፈለቀ ዶክተር ሌኒ ያለች እንግዲህ ሬጅስተር አድርገህ ከሆነ እንግዲህ ሰው በስቶ ሊሆን ይችላል። በተራ ታስተናግዳለች፣ አትጨነቅ። አም ውመን አም 53 years old my height is ሜትር ከ58 my weight is 110 my waist is 120 I have no health problem። ይሄ ቅድምም አውርተናል። ከዚህ በላይ የሄልዝ ኢሹ የለም። ሲሪየስ ሆኜ ማይ ኔም ኢዝ ሰን ፍሮም አዋሳ ያልከው ኢንቦክስ አድርግልኝ፣ ቴክስት አድርግልኝ። ስልክ ከላይ ባው ላይ ባለው በአንዳቸው ኮሚኒኬት አድርግ አለሁ፣ እንገናኛለን። ሜሮን ፈቃደ አመሰግናለሁ ለመልካም ቃላቶችሽ። ቢና እያደረግክ ያለው ነገር ቆንጆ ነው። ዲቴል ነገር በውስጥ እናወራለን። አይ ኦልዌይስ አስክ በት ኔቨር ጌት ሪፕላይ። ቅድም እንግዲህ ምግቦችን የላክልኝ ኤግዛክት ጥያቄ አላክልኝም። አሁንም ላክልኝና ልመለስ እሞክራለሁ። ኢንቴንሽናሊ ግን አንተን ጃምፕ ማድረግን አላስታውስም። ቢና የሚል ስም ቢና ሀንደር ስም ራሱ ዛሬ ነው የሰማሁት። እንደዛ ፊል አታድርግ። ድጋሜ ጥያቄ ሾርት አድርግልኝና እመልሳለሁ። ግን ያየሁት ነገር ቆንጆ ምግብ እየበላ እንደሆነ ነው ያየሁት። አም ፊሜል ሃይት ሜትር ከ70 they said you are pre-diabetic. they also said your cholesterol is low. what should I do? change your lifestyle. okay ምግብሽን ቀይሪ። ምግብሽን ስትቀይሪ ፕሪዲያቤቲሱ፣ ኢንሱሊን ሬዚስታንሱ፣ ኢንፍላሜሽኑ ደህና ይሆናል። ካልሆነ ግን በዛው ልቀጥል ካልሽ ሌላ ነገር እየጨመረ ይሄዳል። ሚሊዮን ዶግ it is said that soy products reduce testosterone. ትልቁ ቴስቴስትሮን የሚቀንሰው ቦርጭ ነው፣ ኢንፍላሜሽን ነው፣ ጡንቻ ማጣት ነው። ሶይ ፕሮቲን፣ ቶፉ ፕሮቲን ስትመገብ መስል ቢውል ታደርጋለህ፣ ቦርጭን ትቀንሳለህ፣ ቴስቴስትሮን ኢምፕሩቭ ያደርጋል። ቤዛዊት ማይገር መብሌሲዩ በጣም አመሰግናለሁ። ሜትር ከ76 ዌይት ኢዝ 100 ኪሎ ግራም 43 ዓመት። ዋት ሳላድ ሹድ አይ ዩዝ ዊዝ ሶርክራፍት? ግድ የለሽም ሳላዱን እርሺው። ሮንግ ነገር እያደረግሽ ነው። ጤናሽ በዚህ የምትቀጥይ ከሆነ ሌሎች ነገሮች ይመጣሉ። ኮሚኒኬት አድርጊ።
አገኝሻለሁ። 243 ሰው ነው ያለው ዩቲዩብ ላይ። 171 ሰው ነው ላይክ ያደረገው። ላይክ አርጉ ፕሊዝ፣ ላይክ አርጉ፣ ላይክ አርጉ፣ ላይክ አርጉ፣ ላይክ አርጉ። 171 ሰው ገብታችሁ ላይክ ያላደርጋችሁ ሰዎች ነካ ነካ አርጉት። ያ ሲሆን አልጎሪዝሙ ብዙ ሰው ጋር እንዲዳረስ ያደርጋል። 131 ሰው ይታየኛል ቲክቶክ ላይ። ፍቅር አንድ ሰው 2 ሰው አስገቢ። 100,000 ካላስገባችሁ ብያችሁ እስካሁን 100,000 አላስገባችሁም። 100,000 አስገቡ። ፍቅር አለች እንዴ? ፍቅር 4:30 ላይ አትኖርም፣ ትተኛለች ብዙ ጊዜ። ፍቅር ካለሽ አለው በይ፣ ካልሆነ ራሴ ለማስገባት ሞክራለሁ። ፍቅር አለው አለች። 4 ሰዓት አልፎ ፍቅርን አይቻት አላውቅም፣ ገርሞኛል። አንድ ሰው አስገቢ። ፍቅር ኮሚኒኬት ካረሻቸው ሰዎች ውስጥ አንድ ሰው አስገቢ። ሁልጊዜ ትላልቅ ስዕሎች ላይ ፎከስ አድርጉ። ዋና ሂውጅ ነገር ትታችሁ ትናንሽ ነገሮች ላይ ፎከስ አታድርጉ። ኳሊቲ ፕሮቲኖች ቅድም ባልኳችሁ መንገድ ከእንስሳ የሚገኙ ወይንም ደግሞ ኮንሰንትሬትድ የፕሮቲን ሶርሶች እነ ቶስቲ፣ እነ ሶያ፣ እነ ቶፉ ሰውነታችሁ ደህና እንዲሆን ቢውል እንድታደርጉ ፋታችሁ እንዲቀንስ ኢንሱሊን ሬዚስታንስ እንዲቀንስ ያግዟቸዋል። ዓለም ላይ ይሄን ሁሉ ካኦስ እያመጣ ያለ የስኳር በሽታ ነው። ከውፍረት ጋር ከቦርጭ ጋር የሚያያዝ ነው። ቶፉ፣ ሶያ፣ የሶይ ፕሮዳክቶች እንደዚህ ሆርሞን ያዛባሉ፣ ቴስቴስትሮን እንደዚህ ያደርጋሉ። ዓለም ላይ እነሱን በመመገብ ሎ ቴስቴስትሮን ዲቨሎፕ ያደረገ ሰው ነው የሚበዛው፣ ወይንስ የእነሱን ተቃራኒ ከፍተኛ ኃይል ሰጪ ምግቦችን በመመገብ ቦርጫም ሆኖ ጡንቻውን አጥቶ ሎ ቴስቴስትሮን ዲቨሎፕ ያደረገ ሰው ይበዛል? ያንን መመለስ ሲጀምሩ ግልጽ እየሆነ ይመጣል። እየጨረስኩ ነው። ቤቲ ይታይሻል? ድምፅ ይሰማል? ሚት ላይ ነች ቤቲ። ፍቅር ታይም ሄደዋል፣ መሄድ ያለብኝ ቤተሰብ እየጠበቀኝ ነው። ለነበረን ጊዜ እጅግ አመሰግናለሁ። ፍቅር መልእክት ካለሽ እስከዚያ ኮመንት ላይ ኬት እንደገባችሁ ጻፉልኝ። ፍቅር መልእክት አላት። እንዴት አመሻችሁ? ከእንቅልፋችን ጋር እየታገልን ቆይተናል። ሁላችሁንም እንዴት ዋላችሁ? እንዴት አመሻችሁ? ከያላችሁበት ከኛ ጋር አብሮነታችሁ ለነበረ ሁሉ ከልብ የሆነ ምስጋናችን እናደርሳለን። ራይት ሜዲካል ኮንሰልታንሲ እንግዲህ አሁን ባለን ጊዜ ሁሉ በዚህ በቀጥታ ስርጭት በዩቲዩብ እና ቲክቶክ እየገባን ጥያቄዎችን ለመመለስ የተወሰኑ ኮንሰፕት ለመስጠት ጥረት እያደረግን ነው። በዚህ የሚሰጡ ምክሮች በቂ አይደሉም። በተለይ ሜታቦሊክ ኢሹ ያለባችሁ ሰዎች በውስጥ እንድታዋሩን፣ እንድትደውሉልን፣ ከኛ ጋር አገልግሎት በመጀመር ጤናችሁን እንድታስተካክሉ እንግዲህ የአክብሮት ግብዣችን ነው። ራይት ሜዲካል ኮንሰልተንሲ ብቸኛ ራሱን የቻለ ተቋም ሲሆን ከማንም ጋር ፓርትነርሽፕ የሌለው ራሱን ችሎ ብዙዎችን እያማከረ ያለ ፍቅር ጠፍቷል ተቋም ነው። ስለዚህ ታብታብ አድርጉ። ተቆራረጠ ዛሬ ጥሩ አይደለም። ከድም ጀምሮ ፕሊስ ታብታብ አድርጉ። ስለዚህ ራሳችንን እንግዲህ ጤናችንን ለመጠበቅ የሚረዳን የሚያማክረን ከአመጋገባችን፣ ከላይፍ ስታይላችን፣ ከእንቅስቃሴያችን ጀምሮ እንዴት መሆን እንዳለበት ለማማከር እና ለመርዳት የተቋቋመ ብቸኛ ባይሆንም የራሱ
እንግዲህ በራሱ አሰራር በራሱ ስታይል እየተንቀሳቀሰ እና ብዙዎች ውጤታማ የሆኑበት ተቋም ነው። ስለዚህ ይህንን አገልግሎት ማግኘት ለምትፈልጉ ሁሉ ባዮ ላይ ባለው ስልክ አሁን ኮመንት ላይ የጻፍንላችሁ በነበረው ስልክ እንዲሁም ዩቲዩቦቻችን ላይ ባሉት ስልኮች እየደወላችሁ ቴሌግራማችን ላይ በመግባት ጆይን በማድረግ ስልኮቻችን እዛ ላይ ያሉ አንዳችን ጋር በመደወል አስፈላጊውን መረጃ ማግኘት ትችላላችሁ። ከሀገር ውጭ ያላችሁ እንዴት ይህንን አገልግሎት ማግኘት እንችላለን ለምትሉ ነው ለእናንተም ከሀገር ውጭ ባላችሁበት በዋትሳፕ በቴሌግራም እናንተ ምቹ ነው የምትሉት መንገድ ሁሉ እናንተን ለማገልገል ዝግጁ ነን። ስለዚህ እንግዲህ እየተሸወድን ነው ለምትሉ ሰዎች ዩቲዩብ ዶክተር በይሪ ዱቢሶ 67900 ገደማ ተከታይ አለው። ከዛ ውጪ በዶክተር ፎቶ ኢትዮ ጤንነት ዶክተር በይሪ ምናምን የሚል አለ። እሱም ብዙ ተከታይ ያለው ግን እየበለጠ ያለው ለጊዜው አሁን የኛ ነው 67900 ገደማ ነው። እንግዲህ ይህ ቁጥር ትንሽ ባይባልም እንደሚሰጠው መረጃና አገልግሎት ግን በቂ ተከታይ አፍርቷል ለማለት አንችልም። ስለዚህ ሰብስክራይብ ላደረጋችሁ ምስጋናችንን እያቀረብን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ለሌሎች አጋሩ። ቴሌግራማችንንም ጆይን አድርጎ ማንም ሰው ቴሌግራም ጆይን ማድረግ ይችላል። እዛ ላይ ባይዘወይ የኛ ክላይንት ብቻ የሆናችሁ ሳትሆኑ ባትሆኑም እንኳን ትምህርታዊ ጽሁፎችን ዶክተር ፖስት ያደርግባቸዋል። ከፍላችሁ ማታገኙትን በነፃ እዛ ላይ ታገኛላችሁ። በእንግሊዝኛ ነው ፖስት የሚደረገው። እናንተ በምትረዱበት ቋንቋ ከአማርኛ ጀምሮ በስፓኒሽ፣ በኤርትራ፣ በኦሮምኛ በማንኛውም ቋንቋ በምትፈልጉት ትራንስሌት እያደረጋችሁ ስትሰሙት ልትረዱ የምትችሉት በቀላልና ቅልብጭ ባለ መንገድ የሚቀርብበት ስለሆነ ቴሌግራማችንን እንዲሁም የፌስቡክ ገጻችንን ዶክተር በይሪ ዱቢሶ ወይም ራይት ሜዲካል ኮንሰልተንሲ የሚለውን የፌስቡክ የቴሌግራም ገጾች ፎሎ፣ ሰብስክራይብ፣ ጆይን አድርጉ ለማለት ፈልጋለሁኝ። ያ ማለት እንግዲህ በማንኛውም ጉዳይ ላይ ሲጻፍ ለማግኘት በነፃ ታገኛላችሁ ማለት ነው። ስለዚህ ይህንን በድጋሚ ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። ቢሮአችን እንግዲህ ገርጂ ቶቶት 3ኛ ፎቅ የነበረው ቢሮአችን ወደ 5ኛ ፎቅ ተሸጋግሯል። ይህም ያው እንግዲህ ከስተመሮቻችን ዘና ፈታ ብለው ሰፋ ብሏቸው ሳይጨናነቁ እንዲቀመጡ አገልግሎት እንዲያገኙ በማሰብ እንግዲህ የተሻለ ጥራት የያዘ ቢሮአችንን ከ3ኛ ፎቅ ወደ 5ኛ ፎቅ አዘዋውረናል። ስለዚህ ለምትመጡ ሁሉ እግረ መንገዴን ይመጣሉ ለምትሉ ገርጂ ቶቶት ክትፎ ቤት እዛው የነበርንበት ህንፃ ላይ ንግድ ባንክ ያለበት ህንፃ 5ኛ ፎቅ፣ እንደዚሁም ቦሌ ዴች ገዳ ታወር ላይ 8ኛ ፎቅ አገልግሎት የምንሰጥባቸው በአካል ዶክተርን እያገኛችሁ ዶክተርን ለኔን ዶክተር በሪን እያገኛችሁ አገልግሎት የምታገኙበት ቢሮአችን ነው። ስለዚህ አዲስ አበባና አካባቢ ላላችሁ በአካል መምጣታችሁን እናበረታታለን ማለት ነው። ለሀገርና ከሀገር ውጭ ላላችሁ እንግዲህ ድል ቀንቷችሁ በአካል እስክንገናኝ ባላችሁበት በሶሻል ሚዲያ በመገናኘት አገልግሎታችሁን መጀመር ትችላላችሁ። ባለፉት 1 እና 2 ሳምንታት የጀመራችሁና ውጤታማ የሆናችሁ ለውጣችሁን እየጀመራችሁ ላላችሁ ሁሉ በጣም ስለእናንተ ደስተኞች ነን። እንግዲህ ዋትሳፕም ላይ ምግቦቻችሁን ስትልኩ በጣም በቃ እያስደነቀን ነው። በጣም ጎበዞች ናችሁ። ለእናንተም እንግዲህ አድናቆታችንን እንገልጻለን። አሁን እንግዲህ ስለመሸ ከዚህ በላይ ብዙ ማውራት አልችልም። እኔም ዶክተርን እያመሰገናችሁ የገባችሁበትን እየተናገራችሁ እንዲሁም ዩቲዩብ ሰብስክራይብ ያደረጋችሁ አንድ ቁጥርን ያላደረጋችሁ በታማኝነት በማድረግ ይህንን በማድረግ እንድንሰነባበት ነው። አመሰግናለሁ ዶክተር። ፍቅር እናመሰግናለሁ። ዮሐንስ ስላየሁ ደስ ብሎኛል። ሻሸመኔ ፎር ላይፍ የቤተሰብ አባል ነሽ፣ ስላየሁሽ ደስ ብሎኛል። ኦት ሚልክ ቆንጆ ነው ወይ? ከዚህ በላይ ማለት ባልችል ቆንጆ ነው። ምናልባትም ወተት ምንድን ነው ማኪያቶ የምትወዱ ለጾም ያክል ድሮፕ እያደረጋችሁ ለመጠቀም ካልሆነ በቀር ኦት ሚልክን እንደ ዋና አድርጋችሁ መጠቀም ከሆነ ብዙም የትም አያደርሳችሁም። ፍቅር ለነበረን ጊዜ እጅግ አመሰግናለሁ። እንግዲህ ቆመናል። 1 ሰዓት ኦልሞስት ከ35 ደቂቃ ነው የቆምነው። ከመቀመጥ መቆም እንዴት ደስ እንደሚል ይመቻችሁ። ሰላም ሁኑ። ሁልጊዜም እንደምናወራው ጤናችሁን በእጃችሁ አድርጉ፣ ከእጃችሁ አያምልጣችሁ።
ከእጃችሁ አልፎ በሰዎች ላይ ሲሆን ከባድ ነው የሚሆነው። እውነት ለመናገር መንገዱ ቀላል ነው። እንግዲህ መንገዱ ቀላል ነው። እንግዲህ ከዚህ በላይ አላጎርሳችሁም፣ ከዚህ በላይ ወክ አላደርግላችሁም፣ ክብደት አላነሳላችሁም። ሰላሙ ነው። በርቱ። እሺ፣ ነገ ታይም ካለን እንገባለን። ማታ ላይ ቪዲዮ የሚፖስት አለ። እሱን ቪዲዮ እንጆይ ያልኩት በጣም ቆንጆ ቪዲዮ ነው።